በጣም የታወቀ ነው። ምናልባት አይታት ከሆነ ድሮ አንድ ግጥም ነበረች ሁለት መስመር ከትንሳኤ ማግስት የምትል ጾም ስግደቱ ሲቆም ጸሎቱም ተረሳ እኛ መሞት ጀመርን አንተ ስትነሳ የምትልና ብዙ ሰው ትንሳኤው ሲመጣ መንፈሳዊ ህይወቱ በጣም የሚዳከምበት ወቅት ነው። ትንሳኤ በሞት አይከበርም። መድኃኒታችን ኢየሱስ ክርስቶስ በትንሳኤው ትንሳኤያችንን ያረጋገጠበት የእኛንም ትንሳኤ የምናስታውስበት ነው። ቤተክርስቲያን ለዚህ ነው ሰንበተ ክርስቲያን ብለን እንደ አዲስ የራሳችን ሰንበት ፈጥረን የጌታ ቀን ተብላ በምትጠራው በሰንበተ ክርስቲያን ትንሳኤውን ከፍ አድርገን የምናከብረውና ትንሳኤ በጣም ትልቅ በዓል ነው። እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። እግዚኦ ማረነ ክርስቶስ እኮ ኦርቶዶክሳዊ ውስጥ ገብቶ ልክ እንደ ኢኮኖሚው እንደ ማህበራዊ ጉዳዮች ውስጥ ገብቶ ፖለቲካ ውስጥ መሳተፍ አይችልም። ምን መሰለህ አሁን እንደዚህ ስል እንደው ስራዬ በዝቶ እንደው ለቁጥር አስቸግሮኝ እንዳይመስል አይደለም። በጣም ከመዘንጋት የተነሳ አንድ መዝሙር ለሁለት ዘማሪያን ሰጥቼ ያጣላውታል። ከሰንበት ትምህርት ቤት ያልዘለለበት ምክንያት ምንድነው ብለን ማንሳት እንችላለን? መስቀል አደባባይ ላይ የፕሮቴስታንት እምነት ቢከተሉ ሰዎች የኛን ጸናጽል፣ የኛን ከበሮ፣ የኛን ንዋያት ይዘው መቋሚያ ይዘው እንደ ወረብ ነገር ሲሞክሩ ወይም የኛን የሚመስል ነገር ለማሳየት ሲሞክሩ እንደ ኢትዮጵያ ቄስ ተንኮለኛና ውሸታም አቱን ሲል ስሰማው እኔ አሁን ቤተክርስቲያንን አንተውም ከቶ የሚለውን መዝሙር ስሰማ ቤተክርስቲያንን አንተውም ከቶ ዜማውን የሰራው ዘውዱ ነው። ዘውዱ ነው የሰራው። ግጥሙን እኔ የሰራሁት። አንዲት ጀርመናዊ ኢትዮጵያ ትመጣለች። ምን ልሰራ? የኢየሱስ ክርስቶስን ፊልም ልሰራ። ዘ ካውንት ኦፍ ሞንቴ ክሪስቶ ምናምን የሚል ነው። እሱን የሰራው። ከዛም በፊት ያሉ ትንሽ ጥሩ ናቸው ተብሎ ነው ለዚህ ካስት የተደረገው። ይሄው ምናልባት አይጥቅ በሚዲያ የወጣ ነገር ላይሆን ይችላል። እንደዚህ አይነት ሙከራዎችም ነበሩ። ይሄ ሁሉ ጦርነት ተደርጎ ይሄ ብቻ ሰው የሞተው እንደውም ቁስለኛው ይበዛል እንጂ አይሞትም። ለምንድን ነው ሲባል ወታደሮች መግደል አይፈልጉ ዛቲ ድንግል የሚል ቆጠርኩት ቁጭ ብዬ 18 ካሜራ አውደ ምሕረቱ ላይ 18 ካሜራ አየሁ። አሁን ይሄ ሆሊውድ ነው ምንድን ነው ፕሮዳክሽኑ ማለት ነው? አንድ ስብከት ነው 18 ካሜራ ያልኩ ካሜራ የሆነውን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። አዲስ ምግብ መጥቷል ተጋሚ ነው የሚባል አሉታል እና ስንት በእንትን ተሳፍሮ ሄዶ ሲያዝ ሽሮ ነው እና የኔው ጉድነሽ አለ ይባላል። እና ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል ብትቀብር የሚያምርባት ኢትዮጵያ ቤተክርስቲያን ትቅበር። ሌላውን ቶ ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ይህ የቲአርቲ ሚዲያ ነው። ዛሬ የምትማሩበትን፣ የምታተርፉበትን፣ የምንማርበትን፣ የምናተርፍበትን ልዩ መርሃ ግብር ይዘን መጥተናል። እስካሁን ከሰራናችሁ ፕሮግራም እጅግ ልዩ ፕሮግራም፣ አብራችሁን ቆዩ። ፍጥረት ሁሉ ለእግዚአብሔር ይገዛል። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሰ። እንኳን አብሮ አደረሰ። ዛሬ በጣም ደስ ብሎኛል። በጣም ለረጅም ጊዜ ስፈልገው የነበረው ቀን ነው። ብዙ ሀሳቦችን እንድናወራ ብዙ ሀሳቦችን እንደው ይሄንን የሚያዩ ሰዎች ምእመናን እንዲያተርፉበት አንዳንድ ሀሳቦችን እናነሳለን። ከሌላ ጊዜ ከተደረጉ ኢንተርቪዎች ትንሽ ለየት ባለ መንገድ ሀሳቦችን እናነሳለን። መጀመሪያ ፈቅደክ ወደክ ስለመጣክ ዲያቆን እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ዛሬ ዲያቆን ሄኖክ ኃይሌን ብዙዎች ታውቁታላችሁ፣ ብዙዎች ሳይሆን ሁላችሁም ታውቁታላችሁ። በቤተክርስቲያናችን አገልግሎት ውስጥ በተለይ በማህበረ ቅዱሳን አገልግሎት በደንብ እናውቀዋለን። ከዛ በኋላ በምናነሳቸው ይህንንም አድርጓል ይህንንም ሰርቷል የምትሉትን ሀሳቦች እናነሳለን። ግን ፋሲካ እንደመሆኑ የትንሳኤ ሰሞን እንደመሆኑ መጠን እንደው ስለ በዓሉ ትንሽ እናንሳና ወደ ዋና ሀሳቦቻችን እንገባለን። ብዙ ጊዜ አርብን ተሻግረን እሁድን ስናገኝ ደስታ ይሰማናል ይባላል። እንደዛው ሰሙነ ሕማማትን አልፈን ትንሳኤውን ስናገኝ ልክ ባለፈው ሳምንት ሀዘን
የክርስቶስን ሕማሙን ስቃዩን እያሰብን እናዝናለን፣ እናለቅሳለን። አሁን ደግሞ ደስታ ላይ ነው ያለ ነው እና እንደው እስቲ ይህንን ሚስጥር በተወሰነ መንገድ እናንሳ መምህር። እሺ እንግዲህ ትንሣኤ በጣም ትልቅ በዓል ነው በቤተ ክርስቲያናችን። እንደ ትንሣኤም ቤተ ክርስቲያን የምታከብረው በዓል የለም። ለምሳሌ ከጌታ 18ቱ አበይት በዓላት እና ኖሳት በዓላት መካከል በተለይ ከአበይቱ የጌታ ልደት አለ፣ የጌታ ጥምቀት አለ፣ ደብረ ታቦር አለ። እነዚህ በዓላት የሚከበሩት ለአንድ ቀን ቢበዛ ለ2 ቀን። ትንሣኤን ግን ለ50 ቀን ነው የምናከብረው። ቤተ ክርስቲያን ለ50 ቀን የምታከብረው ሌላ በዓል የለም። ለ50 ቀን ትጾማለች እንጂ ለ50 ቀን ክብረ በዓል አድርጋ አታውቅም። ለትንሣኤ ይህን ያህል ክብር የተሰጠው እንደው እነዚህ ሰዎች 50 ቀን ጾመዋል ደግሞ ይጠገኑ ተብሎ አይደለም። ዋነኛ ሀሳቡ ትንሣኤ የመንግስተ ሰማያትን ኑሮ የሚወክል ምሳሌ ሆኖ የሚያገለግል ዘመነ ትንሣኤ ስለሆነ ነው እና በጣም ትልቅ ክብረ በዓል ነው። ትንሣኤ ባይኖር እምነታችን ኦርቶዶክስ ተዋህዶ መባሉ ይቀርና እንደ ቅዱስ ጳውሎስ አገላለጽ ከንቱ ነበር እምነታችን። ቅዱስ ጳውሎስ ትንሣኤ ባይኖር ኖሮ እምነታችን ከንቱ ናት ብሎ ተናግሯል። ስለዚህ የምናመልከው አምላክ ሞቶ በዚያው ቀርቷል ካልን ከዛ በኋላ ስለ እምነታችን ማውራት አንችልም። እኛም እንነሳለን ብለን ማውራት አንችልም። ራሱን ያላስነሳ እኛ እንዴት ያስነሳል ያስብላል እና የትንሣኤያችን በኩር የሃይማኖታችን ሐዋርያና ሊቀ ካህናት መድኃኒታችን ኢየሱስ ክርስቶስ በትንሣኤው ትንሣኤያችንን ያረጋገጠበት የእኛንም ትንሣኤ የምናስታውስበት ነው። ቤተ ክርስቲያን ለዚህ ነው ሰንበተ ክርስቲያን ብለን እንደ አዲስ የራሳችን ሰንበት ፈጥረን የጌታ ቀን ተብላ በምትጠራው በሰንበተ ክርስቲያን ትንሣኤውን ከፍ አድርገን የምናከብረውና ትንሣኤ በጣም ትልቅ በዓል ነው። እንደው መምህር በጣም ደስ ከሚለኝ በተለይ የመጽሐፍ ቅዱስ ቃሎች ውስጥ በተለይ መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ልክ ሐዋርያት ክርስቶስ ተነስቷል፣ በመቃብር የለም እንደተናገረ ተነስተዋል ብሎ ሲወያዩ ከኋላ ተነስቶ ሰላም ለእናንተ ይሁን የሚል ድምፅ አለና እጅግ በጣም በቃ ሰላምን የሚሰጥ ብዙ ነገሮችን ደስታ የምናገኝበት ሰላም ነው። በዛ ውስጥ እንግዲህ የቶማስን ሀሳብ ማንሳት እንችላለን። እኔ ክርስቶስ ካላየው አላምንም፣ ብዙ ጊዜ እኔ ቶማስ ነኝ ይባላል እና ለምንድን ነው ያው ካልነካው ካላየው አላይም የሚለውን ሀሳብ ለማንሳት እና ቤተክርስቲያን ለ50 ቀን ታከብራለች። እንደው በዓሉን እንዲሁ በደስታ ከማክበር አኳያ በሕይወታችን ውስጥስ የምናመጣበት ለውጥ የለም ወይ? ብዙ ጊዜ ዕለተ ሐሙስ ላይ ካየክ በጣም ብዙ ሰው ወደ ቅዱስ ቁርባን ይቀርባል። የትንሣኤም እንደዚህ አይነት ልምዶች አሉ። ያቺ ካለፈች በኋላ ግን እቺ 50 ቀኗ የደስታ ቀን ነች ተብሎ ከዛ ነገር የመራቅ ስሜት አለ እና እሱስ እንደው ቤተክርስቲያንስ ትፈቅዳለች እንደዛ? እንደውም በይበልጥ እንድንቀርብ ነው የምታደርገን። አዎ ልክ ነው። እንግዲህ ትንሣኤ ዘመነ ትንሣኤ ሲመጣ በጾም ወቅት የነበረን ትጋት እንደሚጠፋ በጣም የታወቀ ነው። ምናልባት አይታት ከሆነ ድሮ አንድ ግጥም ነበረች 2 መስመር ከትንሣኤ ማግስት የምትል ጾም ስግደቱ ሲቆም ጸሎቱም ተረሳ፣ እኛ መሞት ጀመርን አንተ ስትነሳ የምትልና ብዙ ሰው ትንሣኤው ሲመጣ መንፈሳዊ ሕይወቱ በጣም የሚዳከምበት ወቅት ነው። ትንሣኤ በሞት አይከበርም። ክርስቶስ ተነሳ ብላ አንተ አትሞትም እና እሱ የሞተው እኛ እንድንነሳ ነው። ትንሣኤው ደግሞ የእኛን ትንሣኤ ለማስቀጠል ነው፣ ለማረጋገጥ ነው እና የትንሣኤ በዓል በምግብ በመጠጥ ቢከበርም ስግደት ጾም ቢቀርም ስግደቱ ቢከለከልም ጾሙ ቢከለከልም ቢያንስ ግን በጸሎት በምስጋና በመንፈሳዊ ተግባራት ልናሳልፈው ይገባል። ካልተጠነቀቅን ይዞን የሚሄድ ጊዜ ነው። በዓለ 50 ስለሆነ ማለት ነው። ካለ ልክ መብላት ራሱ በነገራችን ላይ አንዱ በጣም ትልቅ የሰዶም ኃጢአት ምንድን ነው ሲባል ብዙ ጊዜ ግብረ ሰዶም እኛ የምንለው የምናስበውን ነው አይደለ? ግን ትንቢተ ሕዝቅኤል ላይ የሰዶም ኃጢአት አንዱ ያለ ልክ መብላት ነው። ስለዚህ በጾም ነው ልክ መብላት የለብንም ራሱ እና ትንሣኤን በዛ መልኩ ማክበር ይገባል። ፍጥረት ሁሉ ለእግዚአብሔር ይገዛል። በጣም ደስ ይላል። እንግዲህ ኢቲአርቲ ሚዲያ ላይ ነው ያላችሁት። እጅግ ደስ የሚል እንደው ደግሜ ልናገር በጣም እጅግ አድርጌ አመሰግናለሁ መምህር አንተን ስላገኘው እዚህ ኢቲአርቲ ሚዲያ ስቱዲዮ መጥተህ ውድ ጊዜን ሰውተህ በጣም ይሄን የመሰለ ቆይታ እያደረግን ስለሆነ እጅግ አድርጌ አመሰግናለሁ። እንደው ትንሣኤውን ካሰብን ብዙ ሀሳቦች ማንሳት እንችላለን፣ በራሱ ሰፊ ሀሳብ ስለሆነ ማለት ነው እና ዛሬ እስቲ ወደ ዋና አላማችን ወደ ዋና ሀሳብ እንግባና ስለ ጥበብ እናነሳለን። መጀመሪያ ጥበብ ስንል እግዚአብሔር ጥበብ ነው የሚል ትልቅ ኃይለ ቃል አለ በመጽሐፍ ቅዱስ። እግዚአብሔር ጥበብ ነው ማለት ምን ማለት ነው የሚለውን እስቲ አውዱን እናንሳው። እስቲ ከምን አኳያ ነው መጽሐፍ ላይ የተጻፈው? እኛስ ወደ ህይወታችን በምን አይነት መንገድ ነው የምንተገብረው? አዎ እንግዲህ ቅዳሴያችን ጥበብ እሰ መድኃኒነ ውእቱ
መድኃኒታችን ነው ጥበብ ማለት በደሙ የገዛን ዘተሳይጠነ በንዛተ ደሙ ወሐረየነ ለመንግስቱ የመረጠን ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ክርስቶስ መጽሐፍ ቅዱስ ላይ በሺ የሚቆጠሩ ስሞች አሉት። ስም ስለማይበቃው ነው። በነገራችን ላይ አንዳንዴ የሆነ ነገር መግለጽ ሳትችል ስትቀር ማን ብዬ ልጥራው ስምህን ለክርስቶስ ነው እና ለዚህ ነው ነቢየ እግዚአብሔር ዳዊት እንደውም የሚለው ሲያጣ አንተ ግን አንተ ነህ ብሏል። በቃ ሌላ ነገር ብሎ ሊገልጸው ስላልቻለ አንተ ግን ያው አንተ ነህ ብሏል። እና የክርስቶስ ስም ብዙ ነው። የእግዚአብሔር በግ፣ የእግዚአብሔር ልጅ፣ የሰው ልጅ፣ የማዕዘን ድንጋይ፣ ሊቀ ካህናት፣ ሐዋርያ፣ እረኛ፣ በግ ሁሉንም ነው ክርስቶስ። እና ከነዚህ ብዙ ስሞቹ አንዱ ጥበብ ነው። ጥበብ ቤቷን ሰራች፣ ጥበብ 7 አዕማዷን አቆመች ሲባል ጥበብ እንዲህ ብላ ተናገረች ብሎ መጽሐፈ ጥበብ ላይ መጽሐፈ ምሳሌ ላይ ሲናገር ለጊዜው ስለሆነ ነገር ስለ ዊዝደም የሚናገር ይመስላል። ግን የጥበብ ሁሉ መጨረሻውም መጀመሪያውም መድኃኒታችን ኢየሱስ ክርስቶስ ነው እና ከዚህ የተነሳ ነው። ሁለተኛ የማዳኑም ስራ ጥበብ ነው። ቅዱስ ዮሐንስ አፈወርቅ ተግሳጽ በተባለው መጽሐፉ ላይ እግዚአብሔር ዓለምን ከፈጠረበት ጥበብ ዓለምን ያዳነበት ጥበብ ይበልጣል አለ። ምን ማለት ነው? ዓለምን ያዳነበት ጥበብ ዓለምን ከፈጠረበት ይበልጣል በምን አወቅ ማለት እኛ አልነበርን። ዓለምን ሲፈጥር አልነበርን፣ ሲያድን ግን አይተናል። እና ሰው ደግሞ ካየውና ካላየው የሚያደንቀው ያየው ነው። የመጀመሪያው እሱ ነው። ሁለተኛ ከመፈጠራችን በላይ በመዳናችን የተጠቀምነው ከመፈጠር በላይ ይሁዳ አሁን ባልተወለደ ይሻለው ነበር፣ ባልተፈጠረ ይሻለው ነበር ይባላል። ካለመዳን አለመፈጠር ይሻላል። ስለዚህ ከመፈጠራችን በላይ የተጠቀምነው በመዳናችን ስለሆነ የምናደንቀው ጥቅማችንን ነው፣ ያየነውም እሱን ስለሆነ። ሶስተኛው እግዚአብሔር ዓለምን ሲፈጥር አልደከመውም፣ ዓለምን ሲፈጥር አላላበውም፣ አልወደቀም፣ አልተነሳም። እኛን ሲያድን ግን ወድቋል፣ ተነስቷል። ስለዚህ የፈጠረበት ጥበብ ከሚለው ይልቅ ያዳነበት የሚታየን ለዛ ነው። ወድቆ ራሱን አዋርዶ በእርግጥ አረፈ ተብሏል እኮ እግዚአብሔር ከስራ ሁሉ አረፈ ይላል አይደለ? በሰባተኛው ቀን ዓለምን ፈጥሮ ግን አረፈ የሚባለው እግዚአብሔር እረፍት አስፈልጎት አይደለም። ፐርሶኒፊኬሽን ነው። ልክ እግዚአብሔርን በሰውኛ ዘይቤ እንደመናገር ነው። በትክክል ያረፈው እግዚአብሔር በቀዳም ሱር ነው። መቃብር ውስጥ ተኝቶ ነው። የማይተኛው አምላክ የማይደክመው አምላክ ደክሞ ነው። እዚህ የመኃልየ ዘሰሎሞን ላይ ውዴ ተኝቷልና አትቀስቅሱት ትላለች የመኃልየዋ ሴት። ይህች ቤተክርስቲያን ናት፣ ስለ ክርስቶስ ነው የምትናገረው። ውዴ ተኝቷልና አትቀስቅሱት፣ እስከፈለገ ድረስ ይተኛ፣ በፈቀደ ጊዜ ይነሳል ትላለች። ይህ እንግዲህ ቤተክርስቲያን በትንሣኤ ይህንን የምትለው የቀዳም ሱር ለጠዋን ነው። ሌሊት የሚባለው ይሄ ነው። እስከ አመ ፈቀደ እስከወደደ ድረስ ይተኛ፣ ነፍስ የወደደችውን አይታችሁታልን እያለች ትጠይቃለች። ስለዚህ ቤተ ክርስቲያን ደክሞ ረፍት አድርጎ ተኝቶ ያገኘችው እግዚአብሔርን በትክክል በማዳኑ ስራ ላይ ስለሆነ ጥበቡ ማዳን ተብሎ ይጠራል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ጥበብ ነው፣ የጥበብ ሁሉ መጀመሪያ ነው። ፊሎዞፊ ማለት ፍቅረ ጥበብ ማለት ነው። ሶፊያ ጥበብ ነው። ቅድስት ጥበብ ይባላል ክርስቶስ። ሀጊያ ሶፊያ የምትባል መቅደስ አለች በዚህ በቱርክ አይደል? ቅድስት ጥበብ ማለት ነው። የመድኃኔዓለም ቤተክርስቲያን ነው። ስለዚህ በዚህ የተነሳ ማዳኑም ጥበብ ስለሆነ እሱም ጥበብ ስለሆነ እግዚአብሔር ጥበብ ተብሎ ይጠራል። በጣም በተለይ የቅዱስ ዮሐንስ አፈወርቅም ሀሳብ ይሄ ነው። በተለይ ሕማሙን ስናስብ የቅዱስ ዮሐንስ አፈወርቅን ሀሳቦችን በጣም እናነሳለን። እሱ እንደሸለት በግ ከፊታቸው ሄደ ይናገሩታል፣ እርሱ ግን አይናገራቸውም የሚሉ ሀሳቦችና በጣም ይደንቀኛል። ግን እግዚአብሔር ጥበብ ነው ዓለምን ከፈጠረበት ያዳነበት ጥበብ ይገልጻል። አርብን ማሰብ ነው። በጣም እንግዲህ ባለፈው በሕማሙ አስበን ቤተክርስቲያን የምታስተምረውን ነገር አይተናል እና በዚህ ውስጥ ብዙ ጊዜ ጥበብ ሲባል እንደው እንደ መነሻ ሀሳብ ቤተክርስቲያን የጥበብ ቤት ነች ይባላል። ያው ጥበብ እግዚአብሔር ነው፣ እግዚአብሔር ቤት ነች ለማለት ነው። ነገር ግን በተለይ ኪነ ጥበብ የሚለውን ሀሳብ ስናነሳ ደግሞ ቤተክርስቲያን የኪነ ጥበብ ቤት ነች የሚል እሳቤ አለ። ይሄ ነገር እንደው ዝም ብሎ ለንግግር ነው ወይስ እውነት ቤተክርስቲያን የኪነ ጥበብ ቤት ነች? ከሆነች እስቲ በምን አኳያ ነው የሚለውን ነገር እናንሳና በዝርዝር ወደምናነሳው ሀሳብ እንሄዳለን። በጣም ጥሩ ነው። አንድ ይህን ስትል ምን ትዝ አለኝ መሰለህ? አንድ ሰውዬ ከእግዚአብሔር ጋር ምሳሌ ነው፣ ያው እግዚአብሔር እንዲደፍሮ የሚለው የለም። ከእግዚአብሔር ጋር እኔም መፍጠር እችላለሁ ብሎ ውድድር ጀመረ። ሰውን ለመፍጠር ነው የፈለግኩትን መፍጠር እችላለሁ፣ የፈጠራ ችሎታ አለኝ አለና እሺ ፍጠር አለው እና አፈር ሲያነሳ እሱ የኔ ነው ቁጭ አድርግ ይለዋል። ድንጋይ ሲያነሳ እሱ የኔ ነው ቁጭ አድርግ ይለዋል። ለምን? ሁሉም የሱ። ሰው የፈጠራ ችሎታ ሊኖረው ይችላል፣ ግን
አንድን ነገር ካለ ነገር ወደ ሌለ ነገር ማምጣት አይችልም አይደለ? መፍጠር የሚችል እግዚአብሔር ብቻ ነው። የዓለም ሕዝብ ተሰብስቦ ዝንብ አይፈጥርም። አንድ ትንሽ ትንኝ አንፈጥርም ወይ ካለው ነገር ወስደን ነው። ይህን ምሳሌ ለምንድን ነው ያነሳሁት? እስቲ የኢትዮጵያን ኪነ ጥበብ ቤተክርስቲያንን አውጥተው ኪነ ጥበቡና ልክ እግዚአብሔርና የሰው እየተነጋገሩ እንደሚባለው ምሳሌ ሙሉ እሱ ታሪክ ነው። የኪነ ጥበብ ባለሙያዎችና የኢትዮጵያ ቤተክርስቲያን ግራና ቀኝ ቁጭ ብለው እስቲ የእሷን የሆኑ ነገሮች ሳይነኩ የኪነ ጥበብ ስራ ይስሩ። ልጻፍ ካሉ በማ ፊደል፣ ማን በሰራው ፊደል ነው የሚጽፉት? ማን በፋቀው ብራና ነው የሚጽፉት? ላዚም ቢሉ በማን ዜማ ነው? በየትኛው መሳሪያ ነው? ስለዚህ የኢትዮጵያ ኪነ ጥበብ ተወደደም ተጠላም የግድ ከቤተ ክርስቲያን የተገኘ ነው። አሉም የሚባሉት ጃይንት የሥነ ጽሁፍ ሰዎች የቤተ ክርስቲያን ውጤቶች ናቸው። እና አዲስ አለማየሁ እና የፍታሔ ንጉሴ የዲማ ተማሪዎች ናቸው። ተርጓሚዎቹም በአብዛኛው በዜማውም በምንም ዘርፍ ብታይ የኢትዮጵያ ቤተ ክርስቲያን የሥነ ጥበብ እና በሥነ ጽሁፍም ዘርፍ ብትል በጣም ሰፊ ነው። ስነ ስዕል ብትል አይኮኖግራፊው በጣም ድንቅ የሆነ የኢትዮጵያ ቤተ ክርስቲያን ዘርፏ ከመብዛቱ የተነሳ ለማጥናት እስክንቸገር ድረስ ስነ ጽሁፉን ብትል እንግዲህ ከአራተኛው ክፍለ ዘመን ጀምሮ እስካሁን ድረስ በሺህ የሚቆጠሩ ብራናዎች የእኛን ብራና እየተረጎሙ የሚኖሩ ፈረንጆች አሉ። እስካሁን የእኛን ብራና እየተነተኑ ፔፐር እየሰሩ በእኛ ብራና ይዘት ላይ ሊትሬቸር ሪቪው እየሰሩ የሚተዳደሩ እኔ እንደውም አንድ በቅርብ ስሟን ለመጥቀስ ቸገራለሁ 12ኛው ክፍለ ዘመን ላይ መጽሐፍ የሰራች ሴት አለች፣ ፈረንጅ ናት። እና ትርጉም ስራ ስለመስራት ብሎ አንድ ሰው አገናኘኝ እና አልተስማማንም። ብቻ ዲቴሉ ልተውና የገረመኝ የ12ኛው ክፍለ ዘመን ታሪክ ብቻ የኢትዮጵያ ቤተክርስቲያንን የ12ኛው ክፍለ ዘመን ታሪክ ብቻ አጥንታ ለሰራችው ስራ $300,000 ነው የተሸለመችው። ልታገኙት የምትችሉት ነው። እና ዘሜዲቫል ሂስትሪ ላይ ጽፋ $300,000 ነው ያገኘችው። እና የሆነ ሀገር ላይ እኛ አሁን አልገባንም እንጂ የሆነ ሀገር ላይ የእኛን የሆነ ዘመን የቤተክርስቲያን ስነ ጽሁፍ፣ የቤተክርስቲያን ስዕል ወይ የቤተክርስቲያን እንትን አጥንቶ የሚኖር ሰው አለ። አሁን የሚተዳደሩ ሰዎች አሉ። እኛ ስላልሰራን ነው አይደል? እዛ ላይ አልገባንም፣ ገና አልተዋወቅንም። ምንድን ነው መሰለህ አንድ ሰው በጣም ሰፊ ልብስ ሲለብስ ካልበቃው በጣም ያስጠላላል። አሁን የኢትዮጵያ ቤተክርስቲያን ለእኛ ሰፍታናለች። እኛ በጣም ጠበን፣ ቤተክርስቲያኗ በጣም ሰፊ ስለሆነች አልተዋወቅንም። ራሱ ገና መጀመሪያ ማመን አለብን እኛ በዚች ቤተክርስቲያን ማንነት ከእውቀትም አንጻር በማወቅ ማንነቷን ልኳን በመረዳት ብዙ ስለሚቀረን ነው እንጂ ሌሎቹ ከሩቆ ነው የእኛን ቋንቋ አጥንተው የእኛን ግዕዝ አጥንተው እየተነተኑ ከክፍለ ዘመን ፔፐር እየሰሩ የሚተዳደሩ አሁን አክቲቭሊ ይህን ኢንተርቪው እየሰጠን እያለ የእኛም ቤተክርስቲያን ብራና የሆነ ቦታ ላይ የሆነ ሰው ፔፐር እያቀረበ ነው። እና ስለዚህ ይህን ያህል ሞልቶ የተረፈ ማየት የተጀመረ ቀን በነገራችን ላይ ትንሽ የውጭውን ስነ ጽሁፍ ማንበብ አቅም ያለው ሰው የኢትዮጵያ ቤተክርስቲያንን ምን ያህል በሌሎች አይን ጥቅም ላይ እየዋለች እንዳለ ቢረዳ ሌላ ራሱ ፊልድ ኦፍ ስተዲ ሆኖ እንትን ይላልና ወደ አንተ ጥያቄ ስመጣ ኪነ ጥበቡ ስነ ጽሁፉ ብትል አሁን ባልኩት መሰረት ስነ ስዕሉ በጣም በሚገርም ሁኔታ አስደናቂ የሆነና የረጅም ዓመት ታሪክ ይህን ያህል ርዝመት ያለው አይኮኖግራፊ የለም። ሌሎቹ የሆነ ያህል ክርስቲያን ሆኖ ከዛ በኋላ በእስልምና ሲወረሩ ጠፍቷል። መልሶ ሆኖ ሰርቫይቭ ለማድረግ የሞከረ የኢትዮጵያ ቤተክርስቲያን ከአክሱማይት ኪንግደም እስካሁን ድረስ የቆየ አይኮኖግራፊ አላት እና የትም የሌለ ነገር ነው እዚህ ያለው። እንደው ይህንን ካነሳ ከማስተርስ ክላስ ላይ ስንማር ፕሮፌሰር ዳኛቸው አሰፋ እና አንድ ኮርስ ሰጡን፣ አርት ኤንድ ኤስቴቲክስ ብቻ የሚል ኮርስ ይመስለኛል። እና መጀመሪያ ከዛ በፊት ስለ ቲያትር ጅማሮ የት ነው የሚለው ሀሳብ ተነሳ። እኛ እንግዲህ ስንማር ቬላይም አሁንም እኛም ስናስተምርም ወይ የምንለው ግሪክ ተጀመረ። ለግሪክ ለአማልክቶች የሚቀርብ አንድ ፐርፎርማንስ አለ። በዛ ፐርፎርማንስ መሰረት አንድ ቴስፊስ የተባለ ተዋናይ አለ። እሱ የመጀመሪያው ተዋናይ ይባላል። ከዛ በኋላ እንዲህ እየተባለ ትምህርቱ ላይ አለ። ወደ ኢትዮጵያ ስትመጣ ግን የኢትዮጵያ ቲያትር ጅማሮ ወይ ደግሞ ኢትዮጵያ ስፔሻሊ በመድረክ ስራ ጅማሮ ተጀመረ የሚባለው በ19 መጀመሪያዎቹ አካባቢ በጅሮን ተክለሐዋርያት ተክለ ማርያም የተጻፈው የአውሬዎች ኮሜዲ መሳለቂያ የሚል አለ። ፋቡላ ንጉስ ልጅ ኢያሱን ሸንቆጥ ለማድረግ አንድ የተሰራ ፐርፎርማንስ አለና እሱ ነው ተብሎ ይሰጣል ኢትዮጵያ ውስጥ። ከዛ በፊት ግን ቤተክርስቲያን ያው ጥበብ ስንል የሚሰራው ስራ ድራማ ነው ወይ የሚሰራው ስራ መድረክ ነው ኮንሰፕት ሳይሆን
ፐርፎርማንስ የምንለው ክዋኔ የምንለው ይሄ ሪቹዋል ሴሪሞኒ ባህል ነክ ሆነው እንደ አርት ልናያቸው የምንችላቸው ፐርፎርማንሶች እንዳለ ቤተክርስቲያን ውስጥ እናገኛቸዋለን። ሌላ ቢቀር የጥምቀት ስርዓት ራሱን የቻለ አንድ ትልቅ ክዋኔ ነው። የመስቀል ስርዓት ራሱን የቻለ ትልቅ ክዋኔ ነው። እንግዲህ ጥምቀት በ5ኛው መቶ ክፍለ ዘመን ጀመረ ብላ ቤተክርስቲያን ታስተምራለች እና ወደ ትምህርቱ ሲመጣ ይሄ ነገር የለም፣ የታሪክ ሽሚያን ያገኛለን እና እኛ ስላልሰራንበት ወይስ ይሄ ነገር እንዲወጣ ስለማይፈለግ ብለን ማንሳት እንችላለን? አዎ ጥሩ ነገር ነው ያነሳው። በመጀመሪያ እኛ ከፈረንጅ ሁሉንም ነገር የመቅዳት አባዜ ስላለብን ጥሩ ነገር መቅዳት ምንም ክፋት የለውም። ግን አንዳንድ የታሪክ ጉዳዮች ላይ እኔ በቅርብ ምን አይቼ በጣም አዝኛለሁ። የመጽሐፍ ቅዱስ ማህበር ኤግዚቢሽን አዘጋጅቶ እዚህ ስካይላይት የኢትዮጵያ የመጽሐፍ ቅዱስ ታሪክ ተብሎ ከ50ዎቹ ምናምን የሚጀምረው ማለት በፕሪንት ሚዲያ የተሰራ ማለት ነው እና ለዲስፕሌይ እየቀረበው ከቅርብ ጊዜ በኋላ አሁን እንግዲህ በቅርብ በዚህ ዓመት ውስጥ ማለት ነው። አዎ እና በብራና ለረጅም ዓመታት ስታስተላልፍ የኖረች ቤተክርስቲያን እንግዲህ አንድ ብራና 1000 ገጽ ቢሆን 1000 ፍየል ይፈልጋል። ያንን መፈቅፈቅ አለ፣ ቀለም መስራት አለ፣ ብዕር መቅረጽ አለ፣ ቀለም መበጥበጥ አለ። ኬሚስቶች እኮ ናቸው ይህን ያህል ሰስቴነብል የሆነ ቀለም ኬት ቢግ ስክሪፕቶ እንትን ስክሪፕቶ አይደል የሚገዙት እኮ አይደል። ስለዚህ ያንን ሰርተው አቀርቅረው ሀረጉሉ ያለው ጌጥ ያለው ብዙ ታሪክ ያለው ስነ ጽሁፍ ባለባት ሀገር የመጽሐፍ ቅዱስ ታሪክ ከ100 ዓመት ወዲህ እና ከ70 ከ80 ዓመት ወዲህ መጠናት ማለት በጣም ለኛ ትልቅ እንትን ነው። ወደ እንደዚህ አይነቶቹ ኪነ ጥበባዊ ስራዎች ሲመጣ ልክ ነው። ግሪክ መነሻ ያለው ወይ ቲያትር የሚለው ቃል ወይም የቲያትር ፐርፎርማንስ እዛ ተጀመረ። ለአውሮፓ ይሰራል፣ ለአውሮፓ ታሪክ ይሰራል። ግን ምንድነው እኛ ወደዚህ ስናመጣው ዶክተር እጓለ ገብረ ዮሐንስ እንደሚሉት የእውቀት ተዋህዶ ማድረግ አልቻልም። ተዋህዶ በታቅቦ የሚባለውን ማድረግ አንቻልም። የውጭውን ስናመጣው የኛን አባረርን ነው። እውቀት ስናመጣ የኛን አባረርን እዚህ ምንም እንዳልተጀመረ እንደ አዲስ ነገር እንደኖረ ተደርጎ ነው የሚሰጠው እና እንጂ በቀጥታ የቲያትር ፐርፎርማንስ ሊባል የሚችል ሪቹዋሎች እኮ አሉ። ለምሳሌ አሁን የቀዳም ሱር አሁን እንግዲህ ዘመነ ትንሣኤ አይደል ያለ ነው። አሁን ከትናንት ወዲያ የተከሰተውን ነገር ማስታወስ በቂ ነው። ማይጠንት ሲደረግ ሌሊት ዲያቆኑ እየሮጠ ቄሱ እያጠኑ ሲሄዱ ዲያቆኑ ይሮጣል፣ ከደረሱበት ይመቱታል። እየሮጠ የሚሄደው ዲያቆኑ መሮጥ የዲያብሎስን መሳደድ ለማሳየት እንግዲህ ዲያቆን የዛን ቀን በዲያብሎስ ያው ዲያብሎስ ስለሚጀምር ይሆናል እና እንትን ነው የዛን ቀን በዛ መልኩ ነው የምትገልጸው ቤተክርስቲያን። የይሁዳን እንትን መጨረሻ ላይ ዳዊት ማስተዛዘሉ የሚደረግበት ቦታ ጧፍ ተይዞ ተቆሞ መዝሙር 1 የሚባልበት ሁኔታ እዛ ላይ የሚደረገው ነገር ከዚህ በላይ በሆነ መልኩ እንግዲህ ቲያትር ማለት በሆነ ነገር ኤክስፕረስ ማድረግ በሚታይ ነገር ማለት ነው። እንደውም ወደ ፖስት ሞደርን አርት ነው የሚያድገው የኛ ቤተክርስቲያን። ህዝብ አሳታፊ ቲያትር የለም ኢትዮጵያ ውስጥ እስካሁን እኔ እንጃ እንተባለ ማለት ያው ተሞክሯል፣ ግን እንደዚህ ህዝቡን የሚያሳትፍ ኦዲየንሱን የሚያሳትፍ እኛ እኮ ቅብብል ያለው እኮ ነው ዳያሎግ ያለው ይበል ህዝብ ይበል ካህን ይበል እየተባለ ማለት ነው። ከዛ ውጭ ቅዳሴ ላይ ካህኑ የሚቀድሰው ዲቫይን ሊተርጂ ነው። እሱ ቲያትር አይደለም፣ ፐርፎርማንስ አይደለም። በትክክል ክርስቶስ ይገኛል ብለን ነው የምናምን። ነገር ግን ቄሱ ክርስቶስን ወክሎ ነው እጁን ዘርግቶ ሰላም ለእናንተ ይሁን የሚለው። ሰላም ለኩልክሙ ሲል ክርስቶስን ነው ከመንፈስ ጋር ምንለው እኮ እኛ ለክርስቶስ እንደመለሰን አድርገን እና እያንዳንዱ ነቢያትን የሚሆኑበት ጊዜ አለ፣ መጥምቅ ዮሐንስን የሚሆኑበት ጊዜ አለ። ኢያሱን ቄሱ አሁን እያጠኑ ኢያሱን መስለው እንደ ኢያሪኮ ግንብ እኛን ይዞሩናል። የኢያሪኮን ግንብ እንዳፈረስ የእኛን ኃጢአት ግንብ አፍርሰው እያሉ ይዞራል። ስለዚህ በብዙ ጉዳዮች ላይ እንግዲህ በቲያትርና በፊልም ዘርፍ ትልቁ ኮንሰፕት ሲምቦሊዝም ነው አይደለም። ሲምቦሊዝምን እንደኛ ቤተክርስቲያን የተረዳው የለም። እንኳን የምትፈጽማቸው ስርዓቶች ቀርቶ እቃዎቿ ራሱ ሲምቦሊዝም አላቸው። ይሄ እንደዚህ የሆነው በዚህ ምክንያት ነው፣ እንትኑ እንዲህ ሆነው ለምን አጠረ፣ እንዲህ ሆነ፣ እንዲህ ለምን ተሳለ እየተባለ በጣም በሆነ ነገር ሪፕሬዘንት የማድረግ ነገር አላት እና የኢትዮጵያም ኪነ ጥበብን በጣም ወደኋላ የሚያስቀረው መነሻው ከኢትዮጵያ ስላልሆነ ነው። የሆነ የፈረንጅ ተውኔቶች ወይም የፈረንጅ እንትኖች ነው ለረጅም ዓመት እንግዲህ ህፃን ሆነን ጀምሮ የነ ሼክስፒር ስራዎች ምናምን ነው የሚመጡት። ከዛ የተሻለ እኮ በጣም የሚገራርሙ ታሪኮች እኮ እዚህ ሀገር አሉ። ቴክኒኩን ወስዶ የዚህን ሀገር ስቶሪ ከመስራት ይልቅ ማለት ነው።
ማለት የታወቁ ክላሲክ እንትኖችን ለመስራት ካለ ጉጉት የተነሳና ለውጭው ነገር ካለ አክብሮት የተነሳ ግን ወደ ኢትዮጵያ ቤተክርስቲያን መጽሐፍት ብንመጣ ወደ ሀገራችን ታሪክ ብንመጣ የሚገርሙ ንጉሶች አሉ። እኛ ለምንድን ነው ስለ ኦዲፐስ ንጉስ ስለ አንቲገን ምናምን የምንሰራው? ይሄ ሁሉ ማለት ቢያንስ የሆነ ያህል ዓመት እኮ ዘመን ነገስታት የነበሩበት ሀገር ነው አይደል? ነገስታቱ ላይ በደንብ መስራት ይቻላል። ወይም ብዙ የሞራል ታሪኮች አሉ። የውጭ የፍቅር ታሪኮች ከሚታሰቡ አገር ውስጥ ብዙ የተፈጸሙ አሉ። በጣም ወደ መንፈሳዊ ከመጣ ደግሞ ባህር ነው። በጣም ተዝቆ ያልከው ባህር ነው እና ገና ያልታረሰ መሬት አድርገን ነው የምናየው። በጣም ስፔሻሊ አሁን ግሪክ ላይ ብትሄድ ቅድም እንዳልከው ኦዲፐስና አንቲገን ይነሳሉ። የራሳቸው ነው፣ ለራሳቸው ካልቸር ይጠቅማቸዋል። ኢሮፕንም ያስተምሩበታል። ወደ እንግሊዝ መጣ እነ ሼክስፒር የጀመሩት ሪቮሉሽን በጣም ለውጥ አምጥቶላቸዋል። ስካንዲኔቪያን የሚባሉት ደግሞ የጀመሩት እንደሚታየው ነው። እኛ ጋር ሲንመጣ ያው ቅድም እንዳልከው ነው። የኛን ፕሮሞት ከማድረግ ይልቅ ትንሽ የታሪክ ክፍተትም የታሪክ ሽሚያም ያለ እንደገና ደግሞ እኔን እዚህ ላይ ላቋርጥ። የታሪክ ሽሚያም ምናምን የሚመጣው ምንድነው ቮልቴር የሚለው ነገር አለ። ታሪክን ጉልበተኞች ይጽፉታል ወይም በእርጁ ላይ ያለ ነው የሚጽፈው። ታሪክ ከሚጻፍበት መንገድ አንዱ ኪነ ጥበብ ነው አይደለ? ስለዚህ ከልጅነቱ እያያደገውን ነው አይምሮ ውስጥ ቀርቶ እንትን የሚለውና በዛ ደረጃ ኃላፊነትን መወጣት ቢቻል በትክክል ይሄኛው ችግር ሁሉ ላይፈጠር ይችል ነበር። የታሪክ ሽሚያ ምናምን የምንለው የቅርብ ዓመታት ታሪክ ሊሆን ይችላል። እስቲ ደግሞ ወደ ራሳችን የቤት ስራ ደግሞ እንመለስ። ለምሳሌ በሰንበት ትምህርት ቤት የኪነ ጥበብ ክፍል አለ ግቢ ጉባኤያት ላይ። ይሄም ይዞተራል በደንብ በዛ ውስጥ አልፈን አይተነዋልና ጥሩ ጅማ። ግን ከዛ ያለፈ አይደለም። በተለይ የጥበብ ስራዎች እኔ ስለ 3D ስዕል ኮንሰፕት ሲነሳ ጣና ደሴት ላይ መሄድ በቂ ብቻ ይመስለኛል። አይ ቲንክ ኡራ ኪዳነ ምሕረት ወይ ዘጌ ያሉ ስዕሎች የሚገርሙ ወደፊት ሊሳሉ የሚችሉ ጥበቦች ሁላ ተስለዋል እና ያንን ነገር አውጥቶ የማሳየት ያንን ነገር አውጥቶ በሰዎች ዘንድ የማስረጽ ኃላፊነት የኛ አይደለም። ያንንስ ለማድረግ ከሰንበት ትምህርት ቤት በተለይ ኪነ ጥበብ ክፍል ከሰንበት ትምህርት ቤት ያልዘለለበት ምክንያት ምንድነው ብለን ማንሳት እንችላለን? በጣም ጥሩ ነገር ነው ያነሳው። በሰንበት ትምህርት ቤቶች በጣም የሚገርም እንቅስቃሴ ነበረ። በተለይ በ90ዎቹ ዓመተ ምህረት ውስጥ በጣም የሚገራርሙ የኪነ ጥበብ ስልጠና ሁሉ እስከ መስጠት የደረሱ በጣም በርካታ ባለሙያዎች ይወጡባቸው ለሀገሪቱም ለቤተክርስቲያንም አገልግሎት በጣም ጥሩ እንቅስቃሴ ያደረጉ ሰዎች አይተናል። አሁን በተለይ አርት ላይ ያሉት በዛ ጊዜ የወጡ ናቸው እንዳለ የዛ ጊዜ ተማሪዎች ናቸው። እና እንደው ጥናት ይፈልጋል በእውነት ለምን ቆመ የሚለውን ግን ሰፋ አድርጎ ወደ ፊልም ኢንዱስትሪ ማደግ ይችል ነበር። ምክንያቱም የቤተክርስቲያን አገልግሎት በተለይ የሰንበት ትምህርት ቤት አገልግሎት እኔ እንደ መሰላል ነው የማየው። መሰላል ላይ ለምሳሌ ወተን እኔ ከአንተ ስር እየተከተልኩ አንተ ከፊቴ ሄደ መሄጃ ካጣ ወደ መመለስ የምትፈልገው ለመመለስ ደግሞ ከአንተ ስር ያሉትን የገፋህ የምትወርደው አይደለ? እና በሰንበት ትምህርት ቤት አገልግሎት እስከሆነ ያህል ተግተው የሆነ ደረጃ ላይ ማቹሪቲ ላይ ሲደርሱ የሰዎቹ ብስለትና የአገልግሎቱ ቅርጽ አይመጣጠንም። ማለት ሰንበት ትምህርት ቤት ውስጥ ያለው የአገልግሎት ዘርፍ መዝሙሩ ምኑ ኪነ ጥበቡ ምናምን አለ አይደለ? የተለመዱት አገልግሎቶች እነሱ አገልግሎቶች በጣም ሰንበት ትምህርት ቤት ውስጥ ለ20 ዓመት ለ10 ዓመት የቆየ ሰው በደንብ ሲበስልና ሲረጋጋ ይጠቡታል። ስለዚህ ሁለት አማራጭ አለው። ወይ ጥሎ ይወጣል ወይ ደግሞ እዛው ሆኖ አዲስ የሚመጡት ሰዎች ያስቸግራል። ተተኪላ እንዳይፈራ ሊያደርግ ይችላል። ከሁለት አንዱ ማለት ነው። እና ሄደህ ወደ ተለቀ ኢንዱስትሪ ማደግ ይችል ነበር። አሁንም ይሄን የሚሰሙ ሰዎች በደንብ ይረዱታል። በተለይ ሰንበት ትምህርት ቤት ያደጉ በጣም የሚገራርሙ ጸሐፊዎች አሉ። በርካታ ስነ ግጥም የሚጽፉ አሉ። ቲያትር የሚደርሱ አሉ። መንፈሳዊ ፊልሞች የሚያዘጋጁ ልጆች አሉ። ይህኔ ዘርፍ መሆን መቻል ነበረበት። ቀድሞ ታቅዶበት ስትራቴጂ ተነድፎበት አልነበረ የሚሰራው። የዛሬውን ጉባኤ በሰላም የመጨረስ ዓላማ ይዞ ነው የሰንበት ትምህርት ቤት ተውኔትም ወይም መንፈሳዊ አገልግሎቶች ምናምን የሚደረጉት እና ግን አስፍተን እንስራው የሚል የወደፊት እቅድ ይዞ አንድ ሰንበት ትምህርት ቤት እንኳን ቢነሳ በእርግጠኝነት ኮፒ የመደረግ እድል አለው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች እንደው ሌላው ተው የአዲስ አበባ ሰንበት ትምህርት ቤቶች በጋራ ተባብረው የሚሰሩት መስቀል አደባባይ ላይ ያለውን ትርኢት ነው። መስቀል አደባባይ ላይ የሚደረገውን ትርኢት ነው። ይኸውም በጣም ዲሴንትራላይዝድ በሆነ መልኩ ሰሜን ደቡብ ምናምን ተብሎ ግን የተሻለ ትብብር ያለው ማለት ግን ከዛ በላይ አቅም ያላቸው ልጆች አሉ።
ሁልጊዜም ተመሳሳይ ፐርፎርማንሶች እዛ ላይ ታይ ከሆነ የሆኑ አድባራት የንግስት ሌኒን ተውኔት የሆነ አድባራት ራይሎች እንደዚህ አሉ አይነት ግን መስፋት ይችላል። ራሱ መስቀል ለምሳሌ መከበር ከዋዜማው ጀምሮ የመስቀል ሳምንት ነው አይደለ? ያ ጊዜ ነው በሀገሪቱም ከፍተኛ የቱሪስት ፍሰት ከሚኖርባቸው ጊዜያት መካከል አንዱ ነው። ስለዚህ መስቀል አደባባይ ላይ የሚቀበርበት መሆን የለበትም። መስቀሉ መውጣት አለበት። መቼ ነው እስቲ አደባባዩ በመስቀል ታጥሮ ሁሉም እንደው የየአድባራቱ ዲያቆናት የመጾር መስቀል ይዘው አደባባዩን አጥረው መቼ ነው ምህላ የሚደርሰው? መቼ ነው አደባባዩ በጣም የሚሞላው? እኛ እኮ ራሳችን እጃችን ላይ ያለ ኢቨንት ነው አይደል? ይሄንን ለማድረግ ግን ሰንበት ትምህርት ቤቶች ዘምራችሁ ቶሎ ሄዱ ከመባል የበለጠ መብት ሊሰጣቸው ይገባል። ኢቨንቱን ኦርጋናይዝ ከማድረግ ሙሉ በሙሉ የዲግኒተሪስ ተጠርተው ባለስልጣኖች ምናምን ተጠርተው ንግግር አድርገው የሚሄዱበት ኢቨንት መሆን የለበትም። ምህላ የሚደረግበት፣ ጸሎት የሚደረግበት፣ ህዝቡ በትክክል ዘምሮ የሚሄድበት፣ ማይጠንት በደንብ የሚደረግበት እንደው ከተማይቱን የሚያጥንጣን ሊደረግ ይችላል መስቀል አደባባይ ላይ። ምክንያቱም በጣም ከለርፉል ነው። ኢትዮጵያን ክሮስ አሁን ክሮስ የአርሜኒያን ክሮስ አንድ ነው። የአርሜኒያን ክሮስ ይባላል። አሁን ዝም ብለህ ጉግል ላይ ሰርች ብታደርግ ኢሜጅ አርሜኒያን ክሮስ ይባላል፣ ኮፕቲክ ክሮስ ይባላል። ኢትዮጵያን ክሮስ የሚባል የለም። ኢትዮጵያን ክሮስስ ነው ያለው። ለምን ከ1000 በላይ የክሮስ ዲዛይን አለን። አሁን እኛ የውጭ መስቀል እጃችን ላይ መታየት ነበረበት። አሁን እኛ የውጭ መስቀል አንገታችን ላይ መደረግ ነበረበት፣ ዲዛይን እስኪያልቅ ድረስ ማለት ነው። እና እውነት ለምነግርህ እንደው ይህን ቪዲዮ የሚሰማ ደህና እንደው የቢዝነስ ማይንድ ያለው ሰው መስቀል ዲዛይን ብቻ ተጠቅሞ መኖር ይችላል። የኢትዮጵያ ቤተክርስቲያን ማመን አይቻልም። ራሱ የቫራይቲው መጠን የመስቀሉ አይነት ብዛት መጠን ምንም ልትገልጹ አትችልም። መስቀሉ ላይ የሚሰሩት ዲዛይኖች በዛ ደረጃ ያለ ማሽን በእጃቸው ማለት በዛ ዘመን ማለት ነው። እኛ አሁን በአሁን ዘመን ዱፕሊኬት ማድረግ ያልቻልነው እንደውም ከኛ ይልቅ እነማ ብልጦኑ ቻይናዎቹ የእኛን መስቀል ለኢየሩሳሌም ምናምን ይሸጡልናል። ፍልስጤሞቹ ምናምን ይጠቀሙበታል። ስለዚህ ለምንድን ነው ያነሳሁት? መስቀል አደባባይ ላይ እንኳን የመስቀል ሰሞን እንኳን ሰው መስቀል የሚያገኝበት ቀን መሆን አለበት። ማተብ የሚያገኝበት ቀን መሆን አለበት። በጣም ጥሩ ዲዛይን ያላቸው መስቀሎች ኢትዮጵያን ክሮስስ አውደ ጥናት ራሱ ያስፈልጋል። የመስቀል ሳምንት ላይ የመስቀል አውደ ጥናት መካሄድ አለበት። ሰዎች ፔፐር መስራት በጣም ብዙ ፔፐሮች አሉ። በነገራችን ላይ ስለኛ መስቀል ፔፐር የሰሩ የፒኤችዲ የማስተርስ ፔፐር የሰሩ በጣም ብዙ ሰዎች አሉ። ስለዚህ የመስቀል አውደ ጥናት ሊደረግበት የሚችል እኔ በጣም ተስፋ አረጋለሁ። ደግሞ መሆኑ አይቀርም ከተመኘ ነው መቼስ የሚያሳስብ እግዚአብሔር አይደለ መፈለግን በእናንተ የሚያደርግ ስለሚል ማለት ነው። መስቀል አደባባይ እንደው የየአድባራቱ ዲያቆናት በሙሉ አለ የሚባለውን የመጾር መስቀል ያ የሚዋጋውን ከውጭ የመጣውን የቆርቆሮን አይደለም የኛ አለ በጣም በስርዓተ ቤተክርስቲያን የተሰራ ክርስትና ቤት የምንጠቀምበት እሱን መጾር ይዘው ወጥተው አደባባዩን ቢያጥሩ የሚፈጠረውን የምናርቀውን ክፉ መንፈስ የምናቀርበውን ጸጋ እግዚአብሔር በሀገሪቱ ላይ የምናቀርበው ረዴት እናየዋል። በትክክል ምህላ ቢደርስበት ቦታው አይደረግም ማለት አይደለም። ጸሎት ግን ህዝቡን በደንብ እየሰማ እያሳተፈ ማለት ነው። ሌላ ንግግሮች አይደለም። መስቀል አደባባይ ላይ ዘንድሮ መስቀል ለየት የሚያደርገው ካለፈው ምናምን የሚሉ ንግግሮች አይደለም። እሱ ሰልችቶታል ሰውም በእርግጠኝነት እንደ ኦሎምፒክ ተወዳዳሪ ዘማሪያን ዘምረው ቶሎ ሮጠው እንዲያልፉ ማድረግ አይደለም። እሱ አይደለም ያማረ እዛው ቆሞ ምህላ አድርጎ ጸልዮ ዘምሮ ነፍሱ አርፋ ከዛ በላይ ውብ አስበው የማታ ኢቨንት እኮ ነው። የለም እኮ በነገራችን ላይ የትም እኮ የለም ማለት ያንንም ያህል እሳት ሁሉ ያለበት በጨለማ ሲታይ የሚያምር በቀኑም ሲታይ በጣም ከለርፉል የሆነ እና እንደ ሚዲያ ባለሙያ ሆነ ስታየው ደግሞ በካሜራ ስታያት እኮ የምታፈዝ ቤተክርስቲያን እኮ ነች። ማንም ጋር የሌለ ማለት ነው። ጥሩ አዳራሽ ልሰራ ትችላለህ። ጥሩ ሳውንድ ሲስተም ሊኖር ይችላል። ጥሩ ሱፍ ለብሰው ጥሩ የሚናገሩ ሰዎች ልታመጣ ትችላለህ። የኢትዮጵያ ቤተክርስቲያን ያላትን ሀብት ግን ማምጣት አይቻልም። ቪዥዋሊ የሚተካከላት የለም። እንደው ጥያቄ ወደ ኋላ ነበር አያዥ ላንሳለክ በጣም ደስ የሚል ሀሳብ ስለተነሳ ባለመስራታችንስ ወይ ደግሞ ይሄን ነገር ባለማድረጋችን በሌሎችስ ንዋየ ቅድሳቶቿ መገልገያዎቿ የምናያቸው መስቀል አደባባይ ላይ ሌሎች ትርኢቶች የምናያቸው ነገሮች አሉና መስቀል አደባባይ ላይ ፕሮቴስታንቶች ባለፈው ለታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳቶቿን ተጠቅመው የሆነ ትርኢት አቅርበው ነበር። እስቲ ስለሱ ሀሳብ እናንሳ። ያለ መስራታችን ውጤት ወይስ እንዳንሰራ ያለ መፈለግ ውጤት?
እንግዲህ መስቀል አደባባይ ላይ የፕሮቴስታንት እምነት ቢከተሉ ሰዎች የእኛን ጸናጽል፣ የእኛን ከበሮ፣ የእኛን ንዋያት ይዘው መቋሚያ ይዘው እንደ ወረብ ነገር ሲሞክሩ ወይም የእኛን የሚመስል ነገር ለማሳየት ሲሞክሩ አይተናል። ይሄ በእርግጥ ከህግ አንጻር የህግ ባለሙያዎች አስተያየት ሊሰጡበት ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች ህብረት አለ፣ ማህበር አለ እና እዛም ላይ በቂ ጥናት አድርገው እየሰሩ እንደሆነ መረጃው አለኝ። በዚህ በጣም ተቆጭተው ለቤተክርስቲያን ከህግ አንጻር፣ ከአይምሮ ንብረት አንጻር፣ ከታሪክ አንጻር እነዚህ ንዋያት መንካታቸው ምንድን ነው ትርጉሙ? የህግ ጥሰት አይደለም ወይ? ንቀት አይመስልም ወይ ለሚለው ቤተክርስቲያን ምን ማድረግ አለባት? በዚህ ዙሪያ ባለሙያዎቹ አስተያየት ይስጡበት። እኔ ግን አንድ ነገር ብቻ ልናገር በዚህ ጉዳይ ላይ። የመጀመሪያው እኔ የሚታየኝ ናፍቆት ነው። የኢትዮጵያ ቤተክርስቲያን እንዴት እንደናፈቀቻቸው በእውነት እግዚአብሔር ሙሉ በሙሉ እንዲመለሱ ይርዳቸው። ማለት ይናፍቃል እኮ የብዙ ዛሬ ፕሮቴስታንት የሆኑ ሰዎች የልጅነት ትዝታ ነች የኢትዮጵያ ቤተክርስቲያን። እናታቸው ነች፣ ያሳደገቻቸው ነች፣ ምናልባት አንዳንዶቹን ያጠመቀቻቸው ነች። ያም ባይሆን ጎረቤታቸው ነች። እሷን እያዩ እሷን እየሰሙ ነው ያደጉት። ይሄንን ማንም ሊክደው አይችልም። ስለዚህ ህሊናቸው ላይ ያለችው የገዘፈችው ቤተክርስቲያን ልትወጣ አለመቻሏን ከሚያሳዩ ነገሮች አንዱ እድሉን ሲያገኙ፣ መድረኩን ሲያገኙ እኛን ለመምሰል ነው የሚሞክሩት። ሰው ደግሞ ለመምሰል የሚሞክረው የሚያደንቀውን ሰው አይደለ ቢሳቅ። ስለዚህ ሙሉ በሙሉ እኛን እንዲሆኑ ሙሉ በሙሉ አምነው ተጠምቀው ወደ እናታቸው ወደ ቤተክርስቲያን እንዲመለሱ እንመኝላቸዋል። አስበው መርካቶ ሄደው ጸናጽል የት ነው የሚሸጠው ብለው ገዝተው፣ ከበሮ የት ነው ያለው ብለው ገዝተው እኮ ነው እንትን ያለ። ይሄ ሁሉ እኮ ውጣ ውረድ አለ። እንግዲህ ፈረንጅ ሲመጣ የሚያሳዩት ነገር የኛ አለመስል አላቸው። ስለዚህ ከዚች ቤተክርስቲያን ብንዋስ ሳይሻል አይቀርም ብለው ነው እና ክብራቸው ነች ቤተክርስቲያን ማለት ነው። ስለዚህ እንደዚህ በናፍቆት እና በጥም ሲቃጠሉ ማየት በጣም ያሳዝናል። ስለዚህ ናፍቆታቸውን ሙሉ በሙሉ እንዲወጡ፣ ወደ ቤተክርስቲያን እንዲመለሱ፣ እንዲጠመቁ፣ እንዲያስቀድሱ፣ እንዲቆርቡ እንመኛለን። ይሄ ነው የሚሰማኝ። እንደው ያነሳሁት ይህንን ሀሳብ ከመስቀል አደባባይ ጋር ሀሳብ ስላነሳን ነው። በኋላ ትንሽ ዘርዘር ያሉ ሀሳቦች የምናነሳቸው ሀሳቦች አሉና ሀሳቤ ቅድም እንዳልከው ለምሳሌ የዘጠናዎቹ ጅማሮ በተለይ አሁን ላይ ለጥበብ ስራዎች ትልቅ አስተዋጽኦ አድርጓል። በተለይ ሰንበት ትምህርት ቤት ብዙዎቻችን የዛ ውጤት ስለሆንን ማለት ነው። ከዛ ባለፈ ደግሞ ከዛ በፊትም ቤተክርስቲያን ለብዙዎች ደግሞ በተለይ መጽሐፍትን የጻፉ እና አዲስ አለማየሁ ማንሳት እንችላለን፣ እነ ዮፍታሔ ንጉሴ ማንሳት እንችላለን፣ እነ መላኩ በጎ ሰው። ለምሳሌ ዮፍታሔ ንጉሴ ቀኝጌታ ዮፍታሔ ንጉሴ 1933 የአጼ ኃይለ ሥላሴ ልደት ሲከበር አፋጅሽን የሚል አንድ ቲያትር ጽፈው አቅርበዋል እና ለልደታቸው ያንን ቲያትር በእኛ ዘመን ነፍሳቸውን እንደው ይማርና ጋሽ አባተ መኩሪያ ሰርተውት ነበር። እንደ አጋጣሚ ነው የእሳቸው በደንብ አስተምረውኛል እና ጋሽ አባተ መኩሪያ ያንን ቲያትር ስንሰራ ልክ አንደኛ እንትን አለው ኢቲክስ አለው ራሱ ገና ስክሪፕቱ ራሱ ማለት ነው። ሁለተኛ ይሄ የሚገዛክ ነገር አለ፣ ማንነት አለው፣ ኢትዮጵያን የሳሉበት መንገድ አለው። እንደገና ደግሞ ፈርሃ እግዚአብሔር እንዳለባቸው ያሳያል ያ ነገር። ሌሎች ሁሉም ፈርሃ እግዚአብሔር ቢኖራቸው ብዙ ነገር መስራት ስለምንችል ብዬ ነው ይሄን ያመጣውበት ምሳሌ። ለምሳሌ መልካ ማርያም፣ መልካ ኢየሱስ የቤተክርስቲያን መጽሐፍቶች ቅኔም ብናይ በግጥም የተጻፉ ናቸው አይደል? በኋላ ያንተ ስራዎች ላይ እንመጣለን። ያንን ግን ክሬዲት ለሰዎች ሲሰጣ ያለው ቤተክርስቲያን ሁሉ ነገር ሙሉ ነች ብለናል። እዛ ቲያትር ላይ አንድ ቃል አለ፣ ወንድሞች ሆይ በማንኛቸውም ጊዜ ቢሆን ዝም በሉ፣ ታገሱ፣ የትዕግስት ጌጡ ዝምታ ነውና በመጨረሻ ልትናገሩ ብትፈቅዱ ነገር አሳጥሩ፣ የመናገር ጌጡ ማሳጠሩ ነውና የሚል ሀሳብ ያችን ሀሳብ ወሰድኩኝና በዛ ጊዜ የተጻፉ ስራዎችን ለማየት ሞከርኩኝ። ከዛ በኋላ እነ ከበደ ሚካኤል የጻፉት የቅኔ ውበት መጽሐፍቶች አሉና እያንዳንዱ ነገር ቤተክርስቲያን ውስጥ እንዳሳለፉና ቤተክርስቲያን የሰጠቻቸውን ሀብት እንደተጠቀሙበት በደንብ አድርገን እናያለን። በዚህ ዘመንም የተወሰኑ ሙከራዎች አሉ። ነገር ግን ክሬዲት ቤተክርስቲያን ክሬዲቷ ሲሰጥ አናይም። ልክ የራስ ተደርጎ ይወሰዳል። በዚህ ዘመን እንኳን አንድ የአይምሮ ንብረት ላይ የኢትዮጵያ ካላንደር የግል ካላንደር አድርጎ አንድ አስመዝግቦ ወስዷል እውቅና።
ትደነግጣለህ ይሄንን ስታይ። እና ቅድም ያልኩት ነገር እኛ ባለ መስራታችን ወይስ ሰዎች ክሬዲት ለቤተክርስቲያን አልሰጥ ሲሉ ዝም ማለታችን ዋጋ እያስከፈለን አይደለም? ነገ ሳሁን እኛ የምንላቸው ንዋየተ ቅድሳቶች ሰንበዲ ሄዶ ቢያስመዘግብና የኔ ብል ሀገሪቱ ውስጥ እውቅና ከተሰጠው ምን ልናደርግ እንችላለን? ከዛ በኋላ መጮው ውጤት አለው የሚለውን ሀሳቦች እስቲ እናንሳ። አዎ መጮህ ስራቸው የሆነ አሉ በቤተክርስቲያን ቀጥታ መጮህ ጆብ ዲስክሪፕሽናቸው ውስጥ ያለ ማለት የቤተክርስቲያን አስተዳደር ቋሚ ሲኖዶስ ወይም የቤተክርስቲያኒቱ የህግ ክፍል ምናምን ቀጥታ መጮህ ወይም መስራት በዚህ ጉዳይ አለ። እኔ ግን ወደ መጀመሪያው ነው መምጣት የምፈልገው። እኛ የሆነ ነገር ሲነካ ነው ቫልዩ የሚገባን እንጂ እጃችን ላይ ያሉ ነገሮችን አንጠቀም። አንተ ስለ ዮፍታሔ ንጉሴ ድርሰቶች ላይ ክሬዲት መስጠት ምናምን ትላለህ። እኔ ከኢትዮጵያ ቤተክርስቲያን ያልተወሰደ ምንም ነገር የለም። ሌላው ቀርቶ እንግዲህ ዘፈን ኮምፕሊትሊ ሴኩላር የሆነ ነገር ነው፣ መንፈሳዊ ነገር አይደለም። የረጅም ዓመታት የኢትዮጵያ ሙዚቃ ዜማዎች ከቤተክርስቲያን ዜማ ነው የተወሰዱት፣ የሙዚቃ ዜማዎች እና እኔ እንደውም የሚያናድደኝ እሱ አይደለም። የሙዚቃ ሰዎች የተጠቀሙትን ያህል የኢትዮጵያን ቤተክርስቲያን ዜማ ዘማሪያን አልተጠቀሙበትም። ለዛ ነው መዝሙራችን የቤተክርስቲያን የማይመስለው እና ያሬዳዊ ዘፈን ኖሮ ያሬዳዊ መዝሙር አጣን ማለት ነው። እና አንዳንድ አሁን የቆዩ ሰዎች የሰሯቸው የዘፈን ዜማዎች ምናምን እኔ አንድ ጊዜ አሁን ይሄን ስለትዝ ያለኝ አንድ ዘፈን ስሰማው የሆነ የቤተክርስቲያን ቃና አለው እና ቆይቶ ግን ስሰማው ወረብ ነው። እውነቴን እኮ ነው የምነግርህ፣ ወረብ ነው። ለዛቲ ድንግል የሚል ወረብ አለ። ዛቲ ድንግል የሚል ሰረቀ። እኔ ዘፈኑን አልዘፍነውም እንዳልኩ፣ ግን በጣም ሰው ተመስሎ ያው ዲያቆን ከዘፈነ ስለሚል ማለት ነው። እና ቀጥታ ከቤተ ክርስቲያን ዜማ ወረብ እንግዲህ ሰዎቹ ዜማ ስለሚያውቁ የቱ ጋር ወስደው መንከር እንዳለባቸው ስለሚያውቁ ቀጥታ ከወረብ ወስደው ዘፈን አድርገውታል። እና ግጥሞችማ የኢትዮጵያ ቤተክርስቲያን ባትኖር ሊታወቁ የማይችሉ ሰዎች ብለዋል አገሪቱ ውስጥ። እና እነሱ እንዲያደርጉን ወሰዱብን ከማለት እኛ በትክክል ኤክስፕሎይት አድርገን የቤተክርስቲያኒቱን የዜማ ሀብት እስከ ጥግ ተጠቅመንበታል ወይ? እስከ ጥጉ ቀርቶ ቢያንስ ክብሩን ማወቅም አንድ ነገር ነው እና በዚህ አይን ቢታይ ጥሩ ነው። በጣም ጥሩ። ለምሳሌ አንዳንድ ሙከራ እኛ አሁን ፐርሰናል እኔ የማዶትን ፕሮግራም ታውቀዋለህ መምህር፣ የማዶትን ፕሮግራም ታውቀዋለህ። የማዶት ፕሮግራም አዲስ የተፈጠረ የመጣ ፕሮግራም አይደለም። ቤተክርስቲያን ውስጥ የነበረ ሰንበት ትምህርት ቤት ውስጥ ለምሳሌ በአዳር ፕሮግራም ትላልቅ በዓላት ክብረ በዓላት ሲኖሩ በዋዜማው ላይ የሚደረጉ ክዋኔዎችን ወደዚህ ያመጣ ነው። ግጥም፣ መነባነብ፣ ሌሎችን ሶሎሎኪ የምንላቸውን ውጤት አመጣ። አዮ አርት መግዛት እንደሚችል ለምሳሌ እዛ ላይ በሚቀርቡ ግጥሞች እኔ 4 ልጆች አውቃለሁ ራሳቸውን ለማጥፋት የወሰኑ። ኤልያስ ሽታውን ያቀረበው ግጥም ነበር ራስ ለማጥፋት። ያንን ግጥም ሰምተው የተመለሱ ልጆች አሉ። ያው እግዚአብሔር ምናልባት ምክንያት ያን ነገር አድርጎላቸው ማለት ነውና ጥበብ የመግዛት አቅም አላት፣ ጥበብ የመያዝ አቅም አላት። ያንን ተጠቅመን ብዙ ነገር መስራት እንችላለን። ግጥም ላይ ስንመጣ የኛ ቤተክርስቲያን ግጥሞች ለምሳሌ የበፊት ዝማሬዎቻችን ለምሳሌ ታላቁን ዘማሪ የኪነ ጥበብን መዝሙር ብናነሳ ጸሎት ናቸው። ስቲል እስካሁን እንደ ጸሎት የምንጠቀምባቸው ዝማሬዎች አሉ። ዘመን ተሻጋሪ አይደሉም። በተለይ አሁን የሚወጡት አንደኛ ቤተክርስቲያን ሀብታታ ነው ዘመን ተሻጋሪ የማይሆኑበት ምክንያት። ይሄንን ሳነሳ ክሬዲት መስጠት ስላለብኝ አንተን ስራዎችን ማንሳት ፈልጋለሁ። እኔ አሁን ቤተክርስቲያንን አንተውም ከቶ የሚለውን መዝሙር ስሰማ የማርታ ኃይሌ መዝሙር ከዛ ደግሞ ዘማሪ ሲስተር ፋሲካም ስዘምሮ ሰማለሁና እነሱ መዝሙር ይመስለኝ ነበር። ከዛ በኋላ ለቅዱስ ራጉኤል ሰንበት ትምህርት ቤት መሰለኝ አላቅም ብቻ ካልተሳሳትኩኝና እነሱ የዘመሩት መዝሙር ነው። ቤተክርስቲያን አንተውም ከቶ። ዜማውን የሰራው ዘውዱ ነው። ዘውዱ ነው የሰራው። ግጥሙን እኔ የሰራሁት። የተሰራ የነበረው ለራጉኤል ጎልማሳ ክፍል ሰንበት ትምህርት ቤት ጎልማሳ ክፍል። በአጋጣሚ ግጥሙን ስራ ብለውኝ አልነበረም የሰራሁት። የተሰሩ ግጥሞች ነበሩ ገምግም ተብዬ ነውና በወቅቱ ትንሽ ፈተና ላይ ነበሩ እነሱ። ጉባኤው ተፈትኖ ነበርና ያቸው ብለው ሰጥተውኝ የዛኔ ቅድስት ማርያም ኮሌጅ ማር ነበርና
ሸበሌ ቁጭ ብዬ እዛው አይተ እዚሁ አስተያየት ስጠኝ ብሎ ነው የመጣው አንድ ወንድማችንና ከዛ ሳያቸው አሁን ካሉበት ሁኔታ ጋር ካለባቸው ችግር ጋር አይሄድም ሁሉም መዝሙር ማለት ነው። ከዛ አንድ እንጨምር እዚሁ በሚል ከጀርባ ጻፍኩት ማለት ነው። በኋላ ዜማውን ዘውዱ ሲያገኘው ሰራው። በአጋጣሚ እንግዲህ እሱ መዝሙር ሆነ ማለት ነው። በጣም እንደው ወደ ሐሳቤ በኋላ ከምመለስ እግረ መንገዴ ነካ አድርጌ ሊሄድ የቅድሙ ጥያቄ እንዳለ ሆኖ አንዱ ስለሺ የሚባል ጓደኛ ያለና መዝሙር ሲከፍት ገና መኪናው ስንገባ ይችን አመት ተወኝ የሚለውን የቀዳሚ ጸጋ መዝሙር ይከፍታል። በጣም ደስ የሚል መዝሙር እሱም ያንተ ነው? አዎ እሱ ምን መሰለህ እሱ እኔ መዝሙር ብዬ አይደለም የሰራሁት ግጥም ነው። በነገራችን ላይ በዚህ አጋጣሚ 3 ምናምን ዘማሪያን ዘምረውታል። ረጅም ግጥም ስለሆነ ግማሹ ከወገቡ በታች ዘምሮታል፣ ግማሹ ከወገቡ በላይ ዘምሮታል እና ለመዝሙር ተብሎ የተሰራ አይደለም። አሁን ሲገባኝ ለመዝሙር ተብሎ ሲሰራ ከሚሰምረው ይልቅ ዝም ብለህ በራስህ ሰርተው መዝሙር ሲሆን በተለይ ሲስተሪዮት ብዙ ለመዝሙር ብዬ ያልሰሯቸው ግጥሞች እንደ ምናልባት ታስተምረኝ ወደ 20 የሚጠጉ መዝሙሮች አሉ እሷ ጋር አሉ እና ሰርታቸዋለች። በጣም ጥሩ የቤተክርስቲያን ልጅ ነችና ምንድነው ግን ወደ ጉዳዩ ስመጣለ እንደው ምን ያህል እንትኖች ሰራክ? እንደው እኔ በእውነት አልቆጠርኩትም ማለት እንዳይከን የምታውቃቸው ምን መሰለህ አሁን እንደዚህ ስል እንደው ስራዬ በዝቶ እንደው ለቁጥር አስቸግሮኝ እንዳይመስል አይደለም። በጣም ከመዘንጋት የተነሳ አንድ መዝሙር ለሁለት ዘማሪያን ሰጥቼ ያጣላውታል። ተመሳሳይ መዝሙር እረሳዋለሁ እና ይሄን ሲያዩ ይቅርታ ያደርጉልኛል። በእርግጥ ነግረውኛል ሁለቱም እና እንደዚህ አይነት ስህተት ይሰራል ከመዘንጋት የተነሳና ዋነኛ አገልግሎት የምሰጠው ግጥም ላይ ስላልሆነ በደንብ ይሄን የተሻለ ምርጥ መዝሙር የሚሰሩ እነ መኩሪያ እነ ሲሳይ አሉ እና እኛ ያው በትርፍ ጊዜ ግን ለማንሳት ያክል እንደው መምህርም የሰራውን ክሬዲት መስጠት ስላለበት ብዬ ነው። የስቴሪዎች ብዙዎቹ እንደሰራቸው አውቃለሁ። እቺን አመት ብትወኝ እንደገና ደግሞ ቤተክርስቲያን አንተውም ከቶ የሚለው ዝማሬ እንደው ሌሎች ምናልባት ተመልካቾቻችን የቀዳሚ ጸጋም ሌላ አንድ እንባችን ደረቀ የሚል መዝሙር የሲስተሪዮት አብዛኞቹ ናቸው። ፍሬዘርም የዲያቆን ፍሬዘር የዘማሪ ክብሮም የኤልያስ በረከት የሚል መዝሙር እንደዚህ አሉ። በጣም ይቅርታ ያርጉልኝ እነ ዳዊት ፋንታይ እንግዲህ የረሳሁት ነው እነ ትዕግስት በርባን ትዕግስት ስለሺ ቪዲዮ አንዶ ምን ነኝ የሰራሁትና እውነት የሚገርም መዝሙር ነበር። በርባን ይፈታ ይሰቀል ክርስቶስ የሚል እሱም እንደዛ አለ። የማሙን በተለይ በደንብ የሚገልጽ መዝሙር ማለት ነው። መጽሐፍ አለ፣ የግጥም ስራ አለ፣ በኋላ ላይ ፊልሙ ላይ ምን መጣው አለ፣ ሌሎችም ስራዎች አሉና ወደ ሐሳቡ እንግባና እንመለስበታለን። እንደው የግጥም ዘመን ተሻጋሪነት አለመሆን በጣም ጥሩ ነገር ነው ያነሳው። እኔ ዘመን መሻገር የምንቸገረው የሚመስለኝ ወቅታዊ ጉዳይን አስመልክቶ መዝሙር መዘመር ከጀመረ ወቅታዊ ጉዳይ አሁን ለምሳሌ የሆነ ሰሞን የተዘመሩ መዝሙር አሁን ምንም የማያረጉ መዝሙሮች አሉ። ወቅታዊ ችግርን በተመለከተ ወይም ደግሞ የሆነ እንትን ለማድረግ ሲሞከር ግን ከአባቶቻችን የተቀዱ መዝሙራት ለምሳሌ አሁን የዘማሪ ይልማ መዝሙራት ቀጥታ ቅዳሴውን መዝሙር ያረጋቸዋሉ። መዘንጋት ባለበት በታናሽ ሕሊና መዘመር ልጀምር ለድንግል ምስጋና ብሎ ቀጥታ ከቅዳሴው ነው ያወጣው። አብዛኞቹ የይልማ መዝሙሮች ከቅዳሴው የወጡ እንደሆነ ያስታውቃሉ። ከቅዳሴው የተውጣጡ የተወሰዱ ማለት ነው። አርጋኑን ቀጥታ ዘምሮታል። ለእኔስ ልዩ ነሽ ድንግል ማርያም ፈልጌ አንቺን ምስጋና አላገኘውም አባ ጊዮርጊስ ነው ያለው። እንግዲህ አባ ጊዮርጊስ ፈልጌ አንቺን ምስጋና አላገኘውም ማለት ላመሰግንሽ ፈልጌ እየፈለግኩ ነው ለአንቺ የሚሆን ምስጋና እስካሁን ፍለጋ ላይ ነኝ እስካሁን አላገኘውም። 3ቱን ደጆች ያልከፈተ የአብን ልጅ አደንቃለሁ ይላል። አንደኛ ከድንግል ማህፀን ሲወጣ አልከፈተም፣ ሁለተኛ ወደ ከመቃብር ሲወጣ አልከፈተም፣ ሶስተኛ ወደ ሐዋርያት ወደ ዘግተው ወደ ተቀመጡበት ሲገባም አልከፈተም። ግን ከ3ቱ 2ቱ ተመሳሳይ አላቸው። ከዝግ ቤት የወጡ እና ወደ ዝግ ቤት የገቡ ሰዎች አሉ። በድንግልና ጸንሳ በድንግልና ወለደች የሚል ግን መጽሐፍ ቅዱስ ላይ እስካሁን እየፈለግኩ ነው አላገኘውም ይላል። አባ ጊዮርጊስ ፈልጌ ያጣው የሚለው ነገር አሉ እና አባቶቻችንን ቲሪዮ አለው። እኔ የተጠማሁ ነኝ አንቺ ጽዋ ነሽ ልጅሽ ውሃ ነው ይላል። እኔ ተሻጋሪ ነኝ አንቺ ድልድይ ነሽ ልጅሽ ማረፊያ ቦታ ነው
ይላል እና እንደዚህ አይነት በጣም ውብ ስነ ጽሁፍ ያለባት ቤተክርስቲያን ሆና በጣም የወረደ ግጥም፣ ተራ ግጥም ማለት ቀላል አድርጎ መግጠም ጥሩ ነው፣ ግን ቀላልና ተራ ይለያያል። በነገራችን ተራ የሆነ ቃልና ቀላል የሆነ ቃል፣ ቀላል ማለት አንደርስታንደብል ነው፣ ሰው እንዲገባው ማድረግ ነው። ተራ ግን አማርኛ የሆነ የታክሲ ላይ ጥቅስ የሚመስሉ ግጥሞች አሉ። እኔ እንዲህ ብል ማስቀር ማሳየን ነው፣ ግን በጣም በወረዱ ቋንቋዎች የሚዘመሩ መዝሙሮች አሉ። ሰው ላይ ቶሎ አፍ ላይ ሊገባ ይችላል፣ ቶሎ መዝሙሩ ሊያዝ ይችላል፣ ቶሎ ግን ይረሳል። ግን ወደ አባቶቻችን ዜማ ከኪዳኑ ከቅዳሴው ምናምን ስታወጣ አንደኛ ያን የጻፉት ቅዳሴውን የጻፉት ሰዎች ቅዱሳን ስለሆኑ እጃቸው ይገባብሃል፣ በረከታቸው ያድርብሃል። እና መዝሙሮቻችን በጣም መንፈሳዊነት እንዲጎላቸው የሚያደርገው ዝም ብሎ ስለሚሰሩ ነው። ሱባኤ እኮ ይዙ ነበር የቀደሙ ዘማሪያን መዝሙር ለማውጣት ለመጻፍ ሱባኤ ይዘው አስፈቅደው ደክመው ነበር የሚሰሩት እና ያን ድካማቸውን ያያል እግዚአብሔር። እኔ አንዳንዴ ለምንድን ነው አንድ የሙዚቃ ቪዲዮ ለመስራት ስንት ሰከንድ ነው? የ30 ሰከንድ ነው? የስንት ነው? 5 ደቂቃ ምናምን ነው አንድ ዘፈን አይደል? ረጅም ያን ቪዲዮ ለመስራት ለፕሮዳክሽን 6 ወር 7 ወር ይፈጋሉ። የመዝሙር ክሊፕ የሚሰራ ሰው ዝም ብሎ አንድ ቤተክርስቲያን እየቀያየሩ ማሸብሸብ ማለት ነው። በቃ ቀሚስም ይቀያየራል። በአበሻ ቀሚሱ ነጠላው እየተቀያየረ ማሸብሸብ ከሆነ ስትንቀው ስራውን አይባርክልህም እግዚአብሔር። መደከም አለበት። ለስጋዊ ነገር በዛ ደረጃ ከተደከመ ለእግዚአብሔር ቤት አገልግሎት የእግዚአብሔርን ስራ በቸልታ የሚያደርግ ሰው የተረገመ ይሁን ይላል። እንደ ነገሩ የቃየል መስዋዕት ማድረግ የለብንም፣ አክብረን ነው ማገልገል ያለብንና እንደዛ ቢሆን በጣም ጥሩ። በጣም በተለይ ዘመንን መዋጀት ላይ እናነሳለን። እኔ ቅድም ከትዕግስት ስለሺ መዝሙር ድንግል ማርያም እግዚአብሔር አብን መልስላለች እርሱ የሌላ ሰው መዝሙር ነውና ሀሳቡ በሁለት መስመር የተገለጸበት መንገድ ሁልጊዜ ሊነሳ የሚችሉ ሀሳቦች ናቸው። አሁን ቅድም እንዳልናቸው ይሄ ዘመንን አለመሻገር፣ ዘመንን አለመዋጀት ቅድም ነው ከአንድ ኢቨንት በቃ የዘለለ ነገር አለመሆን አለ መዝሙሮቻችንና ምናልባት ይሄንን የሚሰሩ ወንድሞች ግልጽ ይነላቸው ዘመንን መዋጀት ስንል እስቲ እሱን ሀሳብ እናንሳ። አዎ ዘመንን መዋጀት ማለት አሁን እኛ እያደረግን ካለ ነው በተቃራኒ ነው። ዘመኑ ቀኖቹ ክፎች ናቸውና ዘመኑን ዋጁ ማለት ምንድን ነው? ዘመኑ የሚሄድበት የራሱ ፍጥነት አለው፣ ግዙት ነው። ዘመኑን ዋጁ ማለት ባጭሩ ግን ስንገልጸው በዘመኑ አትዋጁ ማለት ነው። ለምንድን ነው ይሄ? እኛም ቤተክርስቲያን አገልግሎት ከሚፈታተኑ ነገሮች አንዱ በመጣ በሄደው አጀንዳ ነው እኛ ምንናጠው። ሆያ ሆዬ ላለ ሰው ሁሉ ሆን እንላለን። የሆነ ሰው መጥቶ የሆነ ነገር ካለ ሙሉ ይቆጣጠረናል፣ አገልግሎታችንንም ስብከታችንንም መዝሙራችንንም እና ሌሎች በሰጡን ርዕስ እስከ መስበክ ደርሰን ሌሎች በሰደቡን ቁጥር ምንድነው ሞኝን አንዴ ስደበው ቀኑ ሙሉ እንዲያለኝ ሲል ይውላል ይባላል። እና የቤተክርስቲያኗን ትልቅነት በጣም ስለረሳ ነው። ምን አይነት ትልቅ ቤተክርስቲያን ውስጥ እንዳለን በነገራችን ላይ አናውቅም። በጣም እኔ ከሌሎች በላይ እኛንን በደረጃዋ እያየናት ያልሆነው ቤተክርስቲያኒቱን ምን አይነት ትልቅ ቤተክርስቲያን እንደሆነች ማለት ነው። የምታስፈራ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይቺ ማናት ይላል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው፣ እንኳን በምንወዳት ቀርቶ ማለት ነው። በጣም የምታስፈራ ብዙ ሆነው ግን ትንሽ ሆና የምትፈራ ነች። ሁሉ ነገር የሚያምርባት፣ አደባባይ ብትወጣ የሚያምርባት፣ ብትዘምር የሚያምርባት፣ ቦታውን መቀየር ብትችል፣ ብትቀብር የሚያምርባት ኢትዮጵያ ቤተክርስቲያን ትቅበር፣ ሌላውን ስትቀብርህ ታሳምረዋለች። እና በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሁፍ ያላት ቤተክርስቲያን ይዘን በጣም የማላዘን የቪክቲም ሁድ ሜንታሊቲ አይነት አገልግሎት በጣም ዋጋ ያስከፍለናል። የሆነ በዋሽንት የታጀበ እንዲተደረግን አይነት ከሚል በላይ ኃይል ምን ያህል ኃይል እንዳለው አልገባንም። የኛ ቤተክርስቲያን ዜማ፣ የኛ ቤተክርስቲያን ስርዓት፣ ቅዳሴው፣ ዜማ ጣሙን ያወቀ ቀን ሰው እዚች ሀገር ላይ በጣም ከባድ ነገር ነው የሚፈጠረው። ስለዚህ ዘመንን ዋጀት በዘመን አለመዋጀት ነው እና በተሰጠር ርዕስ አለመናገር፣ እኩያ ቤተክርስቲያን ያለ እኩያዋ እንድትውል አለማድረግ። አሁን ኦርቶዶክስ ቨርሰስ ምናምን ሲባል ታያል፣ እንደ ቦክስ ግጥሚያ ማለት ነው። እና ቤተክርስቲያን ክብሯ በጣም ሌላ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። ስለዚህ የኢትዮጵያ ቤተክርስቲያን
ወደ እሷ ለሚመጡና ከእሷ ተቃራኒ ለሆኑ ሰዎች ሁሉ የምትለው ወደዚህ እንዳትቀርብ መጀመሪያ ጫማህን አውልቅ ነው ማለት ይሄ ነው ቦታዋ በነገራችን እና ወርደን ባናወርዳት ጥሩ ነው። በጣም እንግዲህ ቤተክርስቲያንን ወርደን አናወርዳት በጣም ትልቅ መልእክት ነው። ይህንን ካነሳን እንግዲህ ቤተክርስቲያንን ክብሯን የምናሳይበት ክብሯን የምንገልጥበት ቤተክርስቲያን ሁሉ ነገር ሙሉ ምንም አይነት ቅንጣት ስህተት የሌለባት አስተምሮቷ ሙሉ ሁሉ ነገር ሙሉ የሆነ ነው። እኛ አላየናትም። ምናልባት ወደ ገዳማትና አድባራት ከሄድ ብዙዎችን አይታቸዋልና በጣም ከአይምሮ በላይ የሆኑ የምትገረምባቸው በጣም ብዙ ተአምራቶችን ታያለህ። የብርሃነ ክርስቶስ በሐይቅ ላይ በባህር ላይ የተገነባን ህንፃ ቤተክርስቲያን ይሄ ዘመን ምልክትን ስለሚፈልግ አባቶች ቀድመው ትንሽ የቀዳዳ አዘጋጅተው ያችን ማሳያ አዘጋጅተዋል። ምን ያህል ቀድሞውን እንደሄዱ የቀደም የጠቀስካችሁ መስቀሎች አሉ። ይምራህነ ብትሄድ ላሊበላ ብትሄድ ያሉት መስቀሎች ይደንቃሉ። በዚህ ዘመን አሁን በመጣው ዘመናዊ ማሽን አይሰሩ መስቀሎቹ እና ሄደን አለማየትና ክብሯን ሳናቅ ክብሯን እናወርዳታለን። እንደው የቤተክርስቲያንን እንደው ገጽታዋን ትንሽ የምናሳየው ፊልም ብዙ ነገር ይገልጻል ማለት እንችላለን። ከዚህ በፊት በተለይ ማህበረ ቅዱሳን ብሮድካስት ላይ ያለክ በተለይ በትርጉም ስራ ወደ 6 የሚደርሱ ፊልሞችን ተርጉመዋል። በተለይ የግብጽ ፊልሞችን ዝምተኛው መነኩሴ ማንሳት እንችላለን። ከዛ በኋላ ቆመ የሆነ ጊዜ ላይ እስቲ ስለሱ እናንሳ። ፊልም እኔ መተርጎም የጀመርኩት አቡዳቢ የሚባል ሀገር ለአገልግሎት ሄጄ አንዲት እህት ዝምተኛው መነኩሴ ሳይለንት ሞንክ የሚለውን ፊልም አምጥታ ሰጠችኝ። አሁን ይህች እህት እማሆይ ሆናለች፣ መንኩሳዋል እናታችን እና እኚህ እናት ሐይቅ ነው ያሉት፣ ሐይቅ እስጢፋኖስ ነው ያሉት እና የዛን ጊዜ እንግዲህ በምእመንነት በቤተክርስቲያን የሚያገለግሉ ነበሩ እና አምጥተው ሰጡኝ እኚህ እናት እና ያንን ፊልም አየሁት። በእውነት በጣም ልብ የሚነካ ብዙዎቻችሁም አይታችሁታል ብዬ ተስፋ አረጋለሁ። ዝምተኛው መነኩሴን አቡዳቢ ሆኜ የሰራሁት ብዙ መዝሙሮች ነበሩት። ወደ 4-5 መዝሙሮች መዝሙር ግጥምም እዛ ላይ ለመስራት ሞክሬያለሁ። ጥሩ ድምጽ ያላቸው ልጆች ዘምረውታል። ትንሽ ለየት የሚያደርገው የአባይ ወስጦስ ታሪክ ለኛ ዘመን ቅርብ ነው። በጣም ቅርብ የኛ ቅርብ ነው ማለት የቅርብ ዘመን ቅዱስ ናቸው። ባቡር ተሳፍሮ ይሄዳሉ። ባቡር አለ እና ቅርብ መሆናቸው የኛን ዘመን በደንብ የሚያስቃኝ አይነት ፊልም ነበር። የተመለከቱት ሁሉ በጣም መንፈሳዊ ስሜት እንዲሰማቸው የሚያደርግ ነውና ትልቅ በረከት አግኝቼበታለሁ እኔ። ከዛ በኋላ ወደ 6 ተረጎምኩኝ። የመጨረሻ ከማቆሜ በፊት ተርጉሜው ያልተለቀቀ ነበረ። የነፍስ አርነት የሚለውን ዘ ሪሊዝ ኦፍ ስፒሪት የሚለውን የአቡነ ሽኖዳን መጽሐፍ ላይ ያዩትን ራእይ እንደ በህልም ነገር ያዩትን የጻፉት አለ። እሱ ያለበት የአንድ ሰንበት ትምህርት ቤት አገልጋይ የአንድ ጳጳስና የአንድ መነኩሴ ታሪክ በአንድ ፊልም 3 አጫጭር ስቶሪዎች ሆኖ የታተመ እሱን ተርጉሜው አልተሰራም እና ከዛ በኋላ ግን ያቆምኩት ምንድነው የአንድ ቅዱስ የነሱን ቅዱስ ታሪክ እየተረጎምኩ እያለ መሀል ላይ አንደኛው ገጸ ባህሪ ምን ሲል ሰማሁት? እንደ አበሻ ቄስ ተንኮለኛ እና ውሸታም አትሁን ሲል ሰማሁት። ፊልም ውስጥ እንደ ኢትዮጵያ ቄስ ተንኮለኛና ውሸታም አትሁን ሲል ስሰማው እጅን ሰምቼማ ይህን ፊልም አልጨርሰውም ብዬ በብሔራዊ ስሜት አቆምኩት ማለት ነው። ጠቅሞናል የማይካደው የግብጽ ቤተክርስቲያን ፊልሞችም የአቡነ ሽኖዳ መጽሐፍትም ጠቅሞናል። በጊዜው ግብጽ ብለን በጣም ሪ ብለን በጥብጠናል። እኔ ተመክር ያለው ሁሉ ማህበረ ቅዱሳን እያለው መጀመሪያ ግብጽ ተልኬ ሄጄ ነበር። ከዛ ሐመር መጽሔት የግብጽ መጽሔት መሰለ እስኪባል ድረስ ብዙ ቃለ መጠይቆች፣ ብዙ ትርጉም ስራዎች ሰርቻለሁ። አልቆጭበትም፣ ብዙ ተጠቅሜበታለሁ። ያው እናታችን ቤተክርስቲያን ነች። የእስክንድሪያ እናታችን ማርቆስ አባታችን እያልን ያደግነው። እና ግብጾችን በጣም ከመውደድና ከማድነቅ የተነሳ ብዙ እንግዲህ ተግባራዊ ክርስትና የሚል መጽሐፍ ታስታውስ ከሆነ ሊቀ ዲያቆናት ሀቢብ ጊዮርጊስ የሚሉ መጽሐፎችን ለግብጽ ሪቮሉሽን መነሻ የሆነ ሰው ማለት ነው። ቅዱስ ነው። የእነሱን መጽሐፍትም ተርጉሜ ነበር ያን ጊዜ። ምን ጠቀመን? ለአገልግሎት አነቃቃን። ወደ መቅደስ እስክደርስ ድረስ እስካስተውል ድረስ ይላል ነቢየ እግዚአብሔር ዳዊት። እና የግብጾችን መጽሐፍት እና የግብጾችን ፊልም በመተርጎም እኔ በግሌ ብዙ ትምህርት አግኝቻለሁ። እንግሊዘኛ ተለማምጃለሁ። የውጭ ሊትሬቸር ለማንበብ
በተለይ እንግሊዝኛ ስለ ትምህርት ቤት ከምንማረው ውጪ ቴዎሎጂካል ጃርገንስ አሉ አይደለ? ቃላት እነሱን ቃላት ለማወቅ ረድቶኛል። ወደ መቅደስ እስክደርስ ድረስ እንዳለው የኢትዮጵያን ቤተክርስቲያን ማንነቷን ስታቅ እና ደግሞ የበለጠ ፈርዘር እንግሊዝኛውን ስነ ጽሁፍ እያነበብክ ስትመጣ የእኛ አባቶች በምን ደረጃ አንባቢ እንደሆኑ ይገባህና ወደ ጥልቁ በወርድ አንተ በዚያ አለህ ብለህ ተመልሰ ይቅርታ ትጠይቃታለህ። የኢትዮጵያን ቤተክርስቲያን ሲጀማምር ነው በነገራችን ላይ በጣም ግብጾችን በጣም ማድነቅ። የዛን ጊዜ ማስታውሰው የፋሲካ በዓል ቀን ሰማዕታት የሆኑበት የሞቱ ክርስቲያኖች ነበሩ እና አረ ዘመዶቹ ሞቱ አለኝ አንድ ዲያቆን ማለደ የሚባል አለቃ ነበር፣ የሐመር መጽሔት አዘጋጅ። ዘመዶቹ ሞተዋል። ይህን ያህል በቃ በግብፅ ታጥኜ ነበረ። እነሱም ጋር የሄድኩን ጊዜ ገጠመኞች ብዙ የአገልግሎት ትምህርት ሰጥቶኛል እና በቃ በተለይ እዚህ ስትመጣ እዚህ ያለው ነገር ምንም በቃ ዜሮ እንደሆነ የኛ አባቶች አባት ያልሆኑ ይመስል እኛ ጋር ቅዱስ የሌለ ይመስል እኛ አባቶች ጋር ታሪክ ያልተፈጸመ ይመስል ይሰማል። ከነሱ የሰማኸውን ነገር ሁሉ አንዴ የማስታውሰው የእኛ ትርጓሜ ላይ ያለ ሀሳብ ፋዘር ታድሮስ ስለጻፉት አድንቀን ማለት ነው። እኛ ትርጓሜ ላይ እኮ አለ፣ ክሬዲት አልሰጠንም። እዚህ የእኛ በቃ የእኛ ሲሆን እሱ ትራዲሽን ነው ምናምን ብሎ መመጸዳደቅ። ደግሞ የምስራቆቹን የምናነብ ነበር። እነ ፋዘር ቶማስ ሆምኮን እነ ቪሲ ሳሙኤል እዚህ ፋዘር ጆሲ ሪኮመንድ ያደረጉት መጽሐፍ አንድ ዲያቆን ዘላለም የሚባል ልጅ ቻላቸው የሚባል ልጅ አምጥቶ ያንን ኮፒ አድርገን የቪሲ ሳሙኤል መጽሐፍ ካልሲዶን ዘሪ ኤግዛማይንድ የሚል መጽሐፍ ነበርና እንደው በቃ የሚያረገን አሳጥቶን ነበር። ከዛ በኋላ ግን መልሰው ወደ ግዙ ስነ ጽሁፍ ስትመጣ ነው ልኳን የምታውቀው። እኔ እንደውም አንድ ማረሰው በቅርብ ጊዜ አንድ ልጅ ጠይቃኝ ጽፌው ነበረ፣ ስቶሪ አርጌው ነበር። ምንድነው ሎርድስ ፕሬየር ዘ ሎርድስ ፕሬየር የሚባል ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ የሚል ጸሎት ኢስተርኖች ዘ ሎርድስ ፕሬየር የሚሉት ያን ጊዜ ፋዘር ቶማስ ሆብኮ ፖድካስት ላይ ሲናገሩ ሰማን። ከዛ ኤሌክትሮኒክስ ሚዲያ ነበረን፣ የማህበረ ቅዱሳን ኤሌክትሮኒክስ ሚዲያ ላይ ዘ ሎርድስ ፕሬየር የምትለዋን ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ የሚለውን ፕሪንት አድርገን ለጠፍ ነው ግድግዳውን በሙሉ። አዲስ ጸሎት ተገኘ ብለን ማለት ነው። ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛ እግዚኦ ማረነ ክርስቶስ እኮ እግዚኦ ማረነ ክርስቶስ እኮ እነሱ ስለተናገሩት እንትስ ተሰጠ ኢንፋሲስ ተሰጠ። እግዚኦ ማረነ ክርስቶስ ውጪ ደርሶ መጥቶ በእንግሊዘኛ ተጽፎ ማለት ነው። ይሄ ምንድነው? አንድ ገበሬ አዲስ ምግብ መጥቷል ተጋሚ ነው የሚባል አሉታል እና ስንት በእንትን ተሳፍሮ ሄዶ ሲያዝ ሽሮ ነው እና የኔው ጉድነሽ አለ ይባላል። እና እንደዚህ የሚያረጋን ጊዜ ነበር። የዛን ጊዜ ኧረ ተው ስንባልም አልሰማንም ነበር። ግን በኋላ በጣም የገረመኝ እኔ የመጀመሪያ ጊዜ ዌክ አፕ ኮል ሊባል የሚችለው የሴንት ቭላዲሚር ሴሚናሪ እንዚራ ስባትን ሃርፕ ኦፍ ስፕሪት ብሎ ተርጉሞታል። የአባ ጊዮርጊስ ዘጋስጫድ ማለት እኛ እንግሊዘኛው ይበልጣል ብለን ሄደን እነሱ ተርጉመው እንደዚህ ነው እንዴ ብለን ትምህርት ሆኖናል። እና ወደ ፊልሙ ስመጣለሁ ያቆምኩት በዛ ምክንያት ነው። ግን ከዛ በኋላ ከዛ የተሻሉ የእኛን ታሪክ እነሱ ኤግዞስቲቭሊ ነው በነገራችን ላይ ፊልም የተጠቀሙት። የኢትዮጵያ ቅዱሳን አባቶች ታሪኩንም ሰርተውታል። አዎ ለምሳሌ የአብደል መሲህ የሚባሉት ገብረ ክርስቶስ የሚባሉትን አባት ሰርተዋል። አቡነ ተክለ ሃይማኖትን ሰርተዋል። ሴንት ተክላ ዶት.ኦርግ ብሎ ሰው ማየት ይችላል። አቡነ ተክለ ሃይማኖት በጣም ይወደዳሉ። ግብፅም ሄደው ስለነበረ ብዙም ታሪካዊ አስተዋጽኦ ስላላቸው እና ምንድነው አስተምረውናል። እንደ አሃት አብያተ ክርስቲያናት ምሳሌ ልናደርጋቸው እንችላለን። አሁንም የሚከለክለን የለም በነገራችን ላይ። ምክንያቱም ከሌሎች አብያተ ክርስቲያናት ያነሳችሁበት ምክንያት ምን ይሆን እስኪ ንገሩኝ ብሏል ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች። ስለዚህ በአንድ እምነት ጥላ ያሉት አብያተ ክርስቲያናትን አወዳድሮ እነሱ እንዲሰራሉ እኛ እንዲንስራ ማለት ክፋት የለው። ነገር ግን ብዙ ትምህርት የሚሰጡ ነገሮች ነበሩ በወቅቱ የዛኔ። አሁን አንደኛ የተረዳሁት የዛኔ የኮፕቲክ ቤተክርስቲያን የፊልም ኢንዱስትሪ እዛም ሄጄ አጋፔ ቲቪ ስቴሽንን ለማየት ሞክሬ ነበር። አቡነ ሀያት የሚሏቸው እነሱ አባ ገብረ ሕይወት የሚባሉ አባት አርፈዋል፣ በረከታቸው ይደርብን። እሳቸው አመቻችተው በደንብ አስጎብኝተውኛል እና የመጀመሪያው ቲቪ ስቴሽናቸውና የፊልም ኢንዱስትሪያቸውን በደንብ በጀት መድበውለት ውጭ ሀገር ጭምር ልከው አስተምረው መልሰው ሀገራቸው ላይ የፊልም ኢንዱስትሪ መፍጠር ችለዋል። አንድ ሁለተኛ
የአቡነ ዮስጦስ ፊልም ላይ ዮስጦስ ሆኖ የሰራውን ተዋናይ የዮሐንስ ሐፂር ላይ የዮሐንስ ሐፂር ረድ ሆኖ ልታገኘው ትችላለህ። የሌላ ፊልም ላይ ሌላ ሆኖ ታገኘዋል። እና እያንዳንዶቹን ተዋናያን ለዚህ ጉዳይ ዴዲኬት አድርገዋቸዋል። የፊልም መንደር የሚለውን ኮንሰፕት በቃ ፈጥረውታል ማለት ነው፣ የሆሊውዱን ማለት ነው። ሁለተኛ ለፊልሙ ክብር ሲባል ያ ሰውዬ ሌላ ነገር አይሰራም። ከሰራም በጣም ልክ አሁን ለምሳሌ ዘ ፓሽን ኦፍ ክራይስት የሰራው ሰውዬ ከዛ በፊት ወደ ኋላ ሲታይ አንዱ የተመረጠበት መስፈርት ይሄ የመሳሳም የዝሙት ምናምን ሲን አልሰራም፣ ብዙ የለውም። አትሊስት ራቁቱን ሆኖ አልታየም። ዘ ካውንት ኦፍ ሞንቴ ክሪስቶ ምናምን የሚል ነው እሱን የሰራው። ከዛም በፊት ያሉ ትንሽ ጥሩ ናቸው ተብሎ ነው ለዚህ ካስቴት ተደረገው። የግብጾቹ ግን መነኩሴ ያልሆነ ሰው እንደ መነኩሴ ጺሙን አሳድጎ ይኖራል። ለምን? ቀጥሎ የአባ እንትናን ታሪክ ስለሚሰራ ማለት ነው። ስለዚህ ሰኞ የኮሜዲ ፊልም ሰርተ ማክሰኞ መንፈሳዊ ፊልም መስራት አትችልም ማለት ለእግዚአብሔር ወንጌል መለየት ያስፈልጋል። ለቤተክርስቲያን አገልግሎት መለየት ያስፈልጋል። ሰኞ የሆነ ድራማ ላይ ዘፍነ ማክሰኞ የሆነ መንፈሳዊ ፊልም ላይ መዘመር አትችልም። መምረጥ አለበት። የምታመልኩትን ዛሬ ምረጡ ነው አይደል የሚለው። በሁለት ሀሳብ አታነክሱ ነው የሚለው። ስለዚህ ለዚህ ጉዳይ ቤተክርስቲያን ያደጉ በጣም ጥሩ ትወና፣ በነገራችን ላይ ትወና በተለይ ለፊልም ባለሙያው ፊት እያወራው ነው። በጣም ይቅርታ አድርጉ። በተለይ ለፊልም ከዚህ በፊት ያልተወነ ሰው ነው የሚመረጠው አይደል ካስት ሲደረግ። በተለይ ያው እንደዚህ አይነት በጣም ትልቅ ቫልዩ ያላቸው ፊልሞች ላይ ተውኖ የማያውቅ ሰው መሆን አለበት ለኦሪጂናሊቲ። ሁለተኛ ሌላ ገጸ ባህሪ መጫወት ቢያቅተው የራሱን ገጸ ባህሪ ተጫውቶ እሱም ገጸ ባህሪ አይደል ቢያንስ አንድ የራሱን ጸባይ ተጫውቶ ይወጣል። ስለዚህ ቤተክርስቲያን ስንት የሞሉ አሉ። እኔ አርቲስቶቹን ማስቸገር የማያስፈልግም ለዚህ ጉዳይ ነው። ለዚህ ፐርፐዝ ራሳቸውን የለዩ መንፈሳዊ ህይወታቸውን በቤተክርስቲያን ያሳለፉ አንገታቸውን ለመስጠት እስከ ሰማዕትነት ለቤተክርስቲያን የወሰኑ ልጆች አሏት በሁሉም ዘርፍ። ሰንበት ትምህርት ቤት ደግሞ ለዚህ በጣም ምቹ ነች። እንደውም ይሄ ምንድነው ያኔ ቆሞ ነው እንጂ ሰንበት ተማሪ አንገቱን አይደል የሚሰጠው ለቤተክርስቲያን፣ እድሜውን አይደል የሚያሳልፈው፣ ህይወቱን አይደል የሚሰዋው ከግል ህይወቱ በላይ ለቤተክርስቲያን አገልግሎት። ስለዚህ ወደ ፊልም ኢንዱስትሪ ቢያድግ በተዋናያን ምናምን አይደለም የሚሰራው፣ ሙያውን አሰልጥኖ በቃ ለዚህ ጉዳይ አንተ ለዚህ ቅዱስ አንቺ ለዚህ እንትን ዴዲኬት አድርግ ራስህን መባል ይችላልና ከግብጾቹ ካየኋቸው ነገሮች አንዱ ነው። ሁለተኛ ቤተክርስቲያኗ ሳታየው የሚወጣ ምንም አይነት አንደኛ ጳጳስ ወጥተው ፊልሙ ላይ በስመ አብ ብለው ይህ የቅዱስ እንትና ፊልም ነው ልጆቼ ለበረከቱ ይሁንላችሁ ካላሉ በስተቀር አይለቀቅም። ትልቅ እንትን ያላችሁ በተለይ ይጠቅሟቸዋል። ለምሳሌ በመንፈሳዊ ፊልሞች ታሪክ ካርቱን ፊልም ጨምሮ ለምሳሌ የሙሴን ፊልም በካርቱን ተሰርተዋል፣ ብዙ ሰርተዋል እና ብዙዎቻችን በጣም የሚገርም እንደው ይቅርታ አቋረጥኩ ስለምረሳ ነው። የሊቢያ ሰማዕታት ይሉ የሊቢያ ሰማዕታት በጣም አይቼ ተደንቅ ያለው እሱን በቃ እንደው ተመልካቾች ቢያዩ ጥሩ ነው። ሊንክ ማስቀምጥላቸው የሊቢያ ሰማዕታትን። እኛም እዛ ሰማዕት የለንም ወይ ነው? በተመሳሳይ ቦታ በተመሳሳይ ልብስ በጥቂት ሳምንታት ልዩነት እኛም ጋር ሰማዕታት ሆነዋል። ደህና ስዕል አልሳልም እስካሁን። በነገራችን ላይ ያን ጊዜ እኛው ገፋፍተ ነው አንድ ወንድማችን ሰዓሊ ዘሪሁን ስሎ ነበር፣ ግን ደህና ስዕል እስካሁን አልተሳለም። የግብጾቹ የሚገርም አንዱ ቶጎዊ ነው። ከሰማዕታቱ ቶጎ ቦታ ሄደው ቦታ እንትን ብለው መታሰቢያ አዘጋጅተዋል። ይሄ ተጠቅመውበታል ማለት ላነሳው እችላለሁ በሌላም ምክንያት፣ ግን በአጭሩ የተፈጠሩት ድሮች ሁሉ ለሚዲያው ፕሮፐርሊ ነው የሚጠቀሙበት በምንም መንገድ ማለት ኤግዞስቲቭሊ ይጠቀሙበታል። እና የመንፈሳዊ ፊልም እንትን ብዙ ዋጋ አሁን ግብጾች ማይኖሪቲ ሆነው ሳለ ዓለም ላይ ግን ድምጻቸው መሰማት እንዲችል ያደረገው አንዱ በሚችሉት ፊልምም በሄዱበት ሀገር የዛን ሀገር ቋንቋ አስጠንተው የራሳቸውን ሰው ወዲያው አስተርጉሞ መጽሐፎቻቸውን ታሪካቸውን በጣም እንትን ለማድረግ ይሞክራል። በጣም እኛ ጋር እሱ በጣም ትልቅ ድክመት አለ። በተለይ ቅድም የሊቢያን ሰማዕታት አንስተናልና በተለይ እነዚህ ወጣቶች በወቅቱ ምንም ጥያቄ የለውም ማተባቸውን አንሰጥም ብለው ነው እንጂ ያቺን በረሃ ለመሻገር እኮ አንገታቸው ላይ ማተባቸውን በጥሰው ማለፍ ይችላሉ። በጣም ትልቅ ክብር ነው የተጋደሉትና እሱ ብቻ የግብጽ ቤተክርስቲያን እንዳልከው በጣም ብዙ ስራዎች ተሰርተዋል። እኛም እያየን ያደግነው በተለይ ማህበረ ቅዱሳን በጣም ሰፊ ስራዎችን ሰርተዋል በትርጉም ደረጃ ማለት ነውና ከዛ በኋላ የሆነ ሰዓት ላይ ቆመ። ቀደም እንዳልኩ አንተ ያቆምከው እንግዲህ ሀበሻን ቄስ አባባሎች አሉ። ለምሳሌ ሀበሻና እባብን ብታገኝ ቀድማ ሀበሻውን ግደለው የሚል በጣም ደወረስት የሆኑ ለቃሉ ይቅርታና አባባሎች አሉ እንደው እንድተው የሚያደርጉክ ነገሮች።
2005 or 2006 ወይ 2004 ላይ አንዲት ጀርመናዊ ኢትዮጵያ ትመጣለች። ምን ልሰራ? የኢየሱስ ክርስቶስን ፊልም ልሰራ። ቦታ መረጠች። ላሊበላ፣ አክሱም ምናምን ተፈቀደላት። ደግሞ ዝም ብሎ እኮ ምንድን ያዘችው ምናምን ጥናት የለም ታውቃለህ። ዝም ብሎ ነው የሚፈቀደው እኛ ጋር እና ተፈቀደ። ከዛ በኋላ ካስት አስታውሳለሁ ቲያትር ትምህርት ቤት በጣም ብዙ ልጆች ተመረጡ ምናምን ነገር ጥናትን ማድረግ ጀመሩ። ቅድም እንዳልኩ አዲስ ሰዎችን ነው እንዳለ የመረጠችው። ፋይናል ላይ ግን ይሁዳ መጥቶ ጌታን ይስመዋል የሚለውን ቃል ኮንሰፕት የተጠቀመችበት ዳይሬክት ነገር ነውና ነው ይሄ ካልሆነ አይሆንም አለች። ከሚገርም ነገር ያን ነገር እንዳይሰራና ያ ነገር እንዲቆም ያደረጉት የተመለመሉት ተዋናዮች ናቸው። ኖ ይሄ አንሰራም በሚል እንትን ሶ ለቃ ወጣች። ይሄው ምናልባት አይጥቅ በሚዲያ የወጣ ነገር ላይሆን ይችላል። እንደዚህ አይነት ሙከራዎችም ነበሩ እኛ ሀገር ማለት ነውና ቅድም ይሄን ከምን አንፃር ነው ያነሳሁት? የግብጽ ጳጳሳት ያን ነገር አይተውት ኮንፈርም ሳያደርጉ አይወጡም ያልከው ነገር በጣም ስለገዛኝ ነው እቺ ያሳብ ማለት ነው። በነገራችን ላይ ይሄን ስትል ምን ትዝ አለኝ መሰለህ? አሁን ይሄኛው ነገር እየቀረመ ነው። ምናልባት ለክርስቲያን በአጠቃላይ ለክርስቲያን ዓለም በፊልሙ ኢንዱስትሪ ሆሊውድ ጭምር ትንሽ መስመሩን እየቀየረ ነው የመጣው። ማለት እስከሆኑ አመታት ድረስ ክርስትና ላይ የሚያላግጡ ፊልሞች፣ በጣም ጸያፍ ፊልሞች፣ ክርስቶስ ላይ የሚዘብቱ እግዚአብሔርን ጨካኝ አድርገው ለማሳየት የሚሞክሩ ምናምን ነበር የሚሰሩት እስከሆነ ያለ አመት። ከሆነ ጊዜ በኋላ በጀስ ክፉ ነገር በጎ ነገር ያመጣል። ከኮቪድ በኋላ ተመልካቹ ሙሉ በሙሉ ከሲኒማው ይልቅ ወደ እንትኑ ወደ ኢንተርኔቱ መጥቶ የለ እንደ ኔትፍሊክስ እንደ አማዞን ፕራይም ምናምን እና እዛ ላይ ሰው ማየት ሲጀምር ገቢውን አዩት። ገቢው ምንድነው? መንፈሳዊ ፊልሞች የበለጠ ቪወርሺፕ አላቸው። ስለዚህ እሱ ላይ ኢንቨስት ማድረግ ተጀመረ። ብዙ ድክመቶች ቢኖሩትም እንግዲህ ሜል ጊብሰን የፓሽን ኦፍ ክራይስትን በመስማት መከራውን ያየው አይደል? ብዙ አታክ ተደርጓል ምናምን አንታይ ሴሚቲዝም ምናምን ተብሎ አሁን ግን ድክመቶቻቸው እንዳሉ ሆነው እሱ ሌላ ርዕሰ ጉዳይ ነው። ግን ዘ ቾዝን ዘ ሃውስ ኦፍ ዴቪድ ምናምን የሚሉ አሁን የዳዊት የተቀስኩ የተሰራው ጥሩ ወጥቷል። የተሻለ ማለት በማላገጥ መልክ ሳይሆን በክብር ማለት ነው። እንግዲህ ክብር ይግባውና ክርስቶስን በሌላ መንገድ ለመስራት ሁሉ ተሞክሮ በፒቲሽን የቀሩ ፊልሞች አሉ ብዙ። አሁን ግን ምን ሆነ? እንደው እንደ እድል ነው በተለይ ፊልሙ ላይ ላሉ ሰዎች ቢሰሙት ይጠቅማቸዋል ብዬ ስላሰብኩ ነው። አሁን የመጣ ያለው ነገር ምንድነው? ሲያዩት ኦዲየንሱ በጣም እንደሚፈልግ ነፍሱ ትፈልጋለች። መጽሐፍ ቅዱስ መስማት ይፈልጋል። የመጽሐፍ ቅዱስ ታሪክ ማየት ይፈልጋል። ይሄን ሲያዩ የአማዞንን ሰው እየጨምሮ ብዙዎቹ አሁን እዚህኛው ላይ ኢንቨስት ማድረግ ጀምረዋል። ጥሩ እድል ነው የምልህ። ምክንያቱም ተመልካች አለው በጎ ነገር ማለችን ለማንሳት በጣም ጥሩ ሐሳብ። እንደው ይሄንን ሐሳብ ያው በጣም ሰፊ ርዕስ ያስፈልገዋል። በጣም በተለይ እዚህ ላይ መተው እንደ ውይይት ቢያደርጉ ምላቸው በጣም ጥሩ ብዙ ወንድሞች አሉ። በተለይ ስቶሪ ከመናገር መስራት የሚችሉ ወንድሞች አኳያ ማለት ነው። ሶሚኬን ያው በቅርበት ታውቀዋለህ። በጣም ፓወር ያላቸው ልጆች አሉና እንደው ሰፊ ውይይት ቢኖረው ብዬ አስባለሁ እንደዚህ አይነት ሐሳቦች። ከዛ ባለፈ ለምሳሌ ፊልም የመግዛት የማስተላለፍ የማስተማር አቅም አላት ብለናል። አሜሪካ የሆነ ነገር ስታስብ የሆነ ቴክኖሎጂ ስታስብ የሆነ ነገር ስታስብ በፊልሞቿ መጀመሪያ ጠቆም ታደርጋለች። ትልቁ ገቢ ፊልም በጣም በትልቅ ገቢ ደረጃ አሜሪካ ላይ ይጠቀሳል። ህንድ ብንሄድ የህንድ ማንሳት እንችላለን። ናይጄሪያም እንደዛው። ኢትዮጵያ ላይ ስንመጣ እንደ ሀገር ድክመት አለ። አሁን ግን እንደ መንፈሳዊ ስንመጣ ሶርስ አለ። ሎኬሽን የምትቸገርበት አይደለም። ታሪክ እንግዲህ ተዝቆ አያልቅም። አንድ ጊዜ መምህር ዳንኤል ሰይፈ ስላሴን ኢኦቲሲ እንደገባ በቃ በስሜት ተነሳቼ ተከታታይ ድራማ መስራት ፈልጋለሁ ብዬ ገባሁኝ። ከዛ አየኝ፣ በጣም ረጅም ጊዜ አወራ ምናምንና እኔ ከቻል ካለኝ የጃንደረባውን ታሪክ የባኮስና የፊልጶስን ስራው አለኝ። ይሄ ቤተክርስቲያኒቷ ቴሌቪዥን ሲጀምር እንደ መጀመሪያ እንደ ኢንትሮ መተላለፍ ያለበት ኮንሰፕት ነው አለ። ክርስትና ወደ ኢትዮጵያ የገባበትን ያችንና ያቻ የሁለቱም ኮንቨርሴሽን ነው እንግዲህ የቅዱስ ባኮስና የቅዱስ ፊልጶስን ስንት ታሪኮችን ማንሳት እንችላለን። ቤተክርስቲያናችን እጅግ በጣም ዘርፈ ብዙ ታሪኮችን ማንሳት እንችላለን። ይሄንን ስል የፓሪስ ኦሎምፒክን እናንሳ። የፓሪስ ኦሎምፒክ እንግዲህ ማላገጣ ፓሪስ ላይ ሳመጣ በፊት እሺ፣ አሁን ዳንኤል ያለህን ነገር ትንሽ ልበልበት። እሺ፣ መነሳት ስላለበት ነው። ዳንኤል ሰይፈ ሚካኤል በኢትዮጵያ ጃንደረባ ትውልድ ፕሮጀክትን ለህዝብ ከመለቀቁ በፊት ዩቲዩብ ላይ አይተዋል 45 ደቂቃ ቪዲዮ። እሱ ከመለቀቁ በፊት ለ10 ሰዎች ልኬው ነበር ምንም ስራ ሳይጀመር በፊት። አንዱ ዳንኤል ሰይፈ ሚካኤል ነው።
እነ ሊቀ ሊቃውንት ስምዐኮነ እነ የቦሩ ሜዳው መምህር ኃይለማርያም ምናምን ሌሎችም ማለት ነው የመለሱ አሉ፣ ያልመለሱ አሉ፣ እነ ይንታ በጻ ምናምን እና ዳንኤል ሰይፈ ሚካኤል የነገረኝ ነገር የገረመኝ ሰማውና ይህም ፕሮጀክት ብፁዕ ቅዱስ አቡነ ጳውሎስ እያሉ ቢሆን ኖሮ ፕሮፖዝ ያረከው መምሪያ ይሆን ነበር አለ። ምክንያቱም የቀደሙት ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደርብን ለኢትዮጵያ ጃንደረባ በጣም ከፍተኛ ፍቅር ነበራቸው። አንደርሬትድ ነው ብለው ያስቡ ነበረ እና በጣም ያስሉት ነበር። ደጋግመው ስዕሉን ያስሉና አሁን መንበረ ፓትርያርክ ስትሄድ ብዙ የጃንደረባው ስዕል አለ በየቦታው ወይ ሙዚየም ምናምን ተቀምጧል። ለምን አይረኩም? ቅዱስነታቸው ያዩና አይ ይሄ አይደለም ይሉና ደግሞ ሌላ ያስላሉ ብሎ ነበር። ይሄ ታሪክ ስለሆነ ነው ያነሳሁት። ከዛ ውጪ ወደ አሜሪካ ብለህ ያነሳው አሜሪካ ያሰኛት ፊልም ነው። ሌላ ምንም ታሪክ የለውም። እና ለዚህ ጉዳይ የሰጡት ኢንቨስትመንት እንዲቆጣጠሩን አድርጓል። ግን ምን ያህል ዓለምን መቀየር እንደሚችል እኔ አንድ ምሳሌ ልስጥ። ዓለም ላይ ከተደረጉ ጦርነቶች እንግዲህ ከፈርስት ወርልድ ዋር ሰከንድ ወርልድ ዋር ጀምሮ ዓለም ላይ የተደረጉ ጦርነቶች በሙሉ ቁጥራቸው ቢታይና የሞተው ሰው ቁጥር የሞተው በዛ ጦርነት የሞተው ሰው ሲታይ የሞተው ሰው በጣም ትንሽ ነው። የተደረገው ጦርነት ብዛትና ይሄ ጥናት ነው የምነግርህ። የተደረገው ጦርነትና የሞተው ሰው በጣም ትንሽ ነው። ለምንድን ነው? በተለይ ከሆኑ ዓመታት በፊት ይሄ ጥናት የተሰራ ጊዜ ለምንድን ነው ይሄ ሁሉ ጦርነት ተደርጎ ይሄ ብቻ ሰው የሞተው? እንደውም ቁስለኛው ይበዛል እንጂ አይሞትም። ለምንድን ነው ሲባል ወታደሮች መግደል አይፈልጉም። ከተቻለ አቁስለው መገላገል የሚፈልጉት ከገደሉ በሁለት ምክንያት ነው ብዙዎቹ። አንደኛው የጦር አዛዣቸው አጠገባቸው ካለ ይገላሉ እንዳይጠየቁ። ሁለተኛው መቼስ የሆነ ትራውማ ያለበት መግደል የሚያምረው ሰው አይጠፋም ማለት እሱ ይጨርሳል እንጂ ብዙዎቹ አቁስለው ወይ ምናምን ነው መገላገል የሚፈልጉት። ከዛ ምን ተደረገ? ወታደሮቹ እንደማይገሉ ሲታወቅ የመጀመሪያው በማስ ህዝብ መጨረስ የሚቻልባቸው የቦምብ የምን ቴክኖሎጂ ላይ ስራ ተጀመረ። አንድ ሁለተኛ ሰውን ለጦርነት የሚገፋፉ ፊልሞች ገዳይነትን በጣም እንትን የሚሉ ጌሞች የሽጉጥ የምናምን እና ሰው ገለህ እንድትደሰት የሚያደርጉ ማለት ነው። ከህፃንነት ጀምሮ እሱን መጫወት። ከዛ በኋላ ነው የጦርነትና የሟቹ ቁጥር እየተመጣጠነ የመጣው። ቴክኖሎጂው ተደረበበት ደግሞ በቃ እንደ ጀግናም መታየቱ ማለት። ፊልሞች ግን በጣም ተሰርተዋል ሂሮ ለመፍጠር። በዚህ በተቃራኒ ደግሞ ሰከንድ ወርልድ ዋር ላይ በጣም ብዙ ወንድ ሲሞት የሞተውን ሰው አባት የለንም ብለው ልጆች እንዳይጎዱ ሴቶቹ እንደ ወንድ እየሆኑ ፊልም እየሰሩ ድራማ እየሰሩ ያንን ጋፕ ለልጆቹ ፋዘርለስነስ እንዳይሰማቸው ሞክረዋል ይባላል። እና በጣም ይህን ያህል ኃይል ያለው በጣም ብዙ ሊሰራበት የሚችል ዘርፍ ነው። ወደኛ ሲመጣ እንደ ቤተክርስቲያን ፊልም ላይ አልሰራም። እኔ አንድ ነገር ልንገር፣ በእውነት ይህንን ቃለ መጠይቅ ያዩታል። በቅርብ ቀን አንድ ቦታውን አልጠቅስም፣ አንድ ደብር አውደ ምሕረት ለማገልገል ሄጄ እኔ ማይግሪን ስላለብኝ ላይት ሲበዛ በጣም ትሪገር ያደርገኛል። አንሱልኝ ማለት አልችልም። ቆጠርኩት ቁጭ ብዬ 18 ካሜራ አውደ ምሕረቱ ላይ 18 ካሜራ አየሁ። አሁን ይሄ ሆሊውድ ነው ምንድን ነው ፕሮዳክሽኑ ማለት ነው? አንድ ስብከት ነው። 18 ካሜራ ያልኩ ካሜራ የሆነውን ነው። ስልኮቹን አይጨምርም። ስልኮች ደግሞ አሉ፣ ሁሉም ላይቭ ትራንስሚት ማድረግ ይፈልጋል። 18 ካሜራ፣ አንዳንዱ እንደውም እየተንቀሳቀሰ ሁሉ ዲስትራክት ያደርጋል መምህሩንም። ህዝቡማ በጣም ያሳዝናል። ህዝቡ ተከልሏል ጭራሽ። ለምን? ካሜራዎች መምህሩ ላይ በርተዋል። አንደኛ ከኢቨንት ኦርጋናይዘርነት ስራ የሚሰራ ሰው ቢኖር መጀመሪያ ስራው እነዚህን ካሜራዎች ዞር አድርጎ ህዝቡና መምህሩ እንዲገናኙ ማድረግ ነው። ህዝቡ በሬዲዮ ነው የሚማረው አሁን ባለው ሁኔታ አውደ ምሕረት ላይ። ምክንያቱም ብዙ ዩቲዩብ ቻናሎች ብዙ እና ይህን የምታዩ የዩቲዩብ ቻናል ባለቤቶች ለምንድን ነው ፊልም የማሰሩት? አውደ ምሕረት ለምንድን ነው የምትረብሹት? ይህን የመሳሰለ ካሜራ ከገዛችሁ ተጠቀሙበት። በጣም ብዙ ታሪክ ያላት ቤተክርስቲያን ነች። አንዱን ስብከት በ40 አንግል ባታሳየው ምንም የሚቀንስበት ነገር የለም። አንድ ካሜራ ይበቃዋል። አንድ ሰው ካስተላለፈውም ይበቃዋል። እንዲህ ለቤተ ክርስቲያን ፍቅር ኖሮት ቀድሞ ተገኝቶ ሴታፕ ሰርቶ ላይት አብርቶ ብርድ ተመቶ የሚቀርጽ ዝናብ እየመታቸው የሚቀርጿል። በዚህ ደረጃ ዴዲኬሽን ካላቸው ለምንድን ነው በጣም ብዙ ታሪኮች እያሉን በቤተ ክርስቲያኒቱ እሱን ለምንድን ነው ማንሰራው?
የለ ማለት ነው። በጣም አሪፍ። አይ ጊዜውም ይፈቅዳል፣ ጊዜውም ይፈልጋል። ይሄንን ከኮቪድ በኋላ ብለሃል፣ ምንም ጥያቄ የለም። ለምሳሌ ተከታታይ ፊልሞች ካይካቸው በጣም ምርጥ የምትወደውን ካራክተር ፋይናል ላይ ወይ ግብረሰዶም ያደርጉታል ወይ የሆነ ነገር ያደርጉታል። ዩሲ ምን አይነት ነገር እንትን እንደሚያሰርጹ የህፃናት ፊልሞችም ቅድም ብለሃል። በጣም እኔ አሁን እንደውም በዚህ አጋጣሚ ወላጆች ልጆች የሚያዩዋቸውን ፊልሞች በጣም መቆጣጠር አለባቸው ብዬ አስባለሁ፣ ምን አይነት ነገር እንደሚያሰጽሩባቸው። እንዳልከው ጊዜው ይመቻል፣ መስራት ይቻላል። አንዳንድ ሰንበት ትምህርት ቤቶች ላይ የሆነ ሙከራዎች እያየን ነው፣ በተለይ አንዳንድ ታሪኮችን በመውሰድ ይሄንን ግን አሳድገን የትላልቅ አባት እውነት ነው ጥንቃቄ ይፈልጋል። አሁን አንድ ቅዱሳኑ ይኸውልህ በቅዱሳኑ መጀመር የለብም። ለምንድን ነው እነ መልአከ ብርሃን አድማሱ ጀንበሬን እነ አሉ እኮ የቅርብ ቅዱሳን አባቶች፣ ጳጳሳት፣ የታሪክ ሰዎች አሉ አይደል? ከነሱ ጀምሩ፣ ግድ የለም የቅዱሳኑ ካከራከረ ማለት ነው። ማለት ጥንቃቄ ይፈልጋል ነው እንጂ የሚከለክል የለም። ቅዳሴው ላይ ክርስቶስን መስሎ ነው ካህኑ የሚያገለግለው። ግን ጥንቃቄ ስለሚፈልግ እስቲ በእሱ አይጀመር። ከቅዱሳኑ እንኳን መጀመር ቢያቅተ ብዙ ታሪኮች እኮ አሉ። በጣም የሚገራሩ ብዙ ታሪኮች አሉና ይሄንን ካነሳን አይቀር ወደ ፓሪስ ልምጣና የፓሪስ ኦሎምፒክ ላይ እንግዲህ በጌታ እንግዲህ ዘ ላስት ሰፐር የሚለውን ትልቁን እንግዲህ ከሐዋርያቱ ጋር የመጨረሻው ራት ያደረገበትን ስዕል በጣም የቀለዱበት ዓለም ላይ ያሉ አንዳንድ በተለይ ይሄንን የተቆጡ ብዙዎች አሉ። እኔ እንደውም ብዙ እንትን ያስነሳል ብዬ ጠብቄ ነበር። ያው የሚፈልጉትም ስለሆነ ብዙዎች አልተነሱም። እኛ ቤተክርስቲያንም ቀናቶች ከገፉ በኋላ ወዲያው ምላሽ አልተሰጠም። ነገር ግን እንደ መምህር ሄኖክም እንደ ኢትዮጵያ ጃንደረባ ትውልድም በጣም የሚያስደምም ነገር ማንም ባልጠበቀበት ሰዓት ላይ እጅግ በጣም ብዙ ምዕመናን በተገኙበት የአላፋት ዝማሬ ምሽት ሁለተኛው አላፋት ዝማሬ ላይ የሚገርም ፕሮዳክሽን ቀርቦ በዛሽ በ2 ደቂቃ ብዙ መልስ አገኘን። እንደው እኔ ቆጨኝ፣ ምን አለ ይሄ ነገር ቀድሞ ቢሆን ኖሮ ወዲያውኑ በተጋጋለ ሰዓት ላይ ቢሆን ኖሮ ብዬ አሰብኩኝና ጥበብ እንዲህ ነው፣ ነገሮችን እንዲህ በአጭር ደቂቃ መግለጽ ትችላለችና እስቲ ስለሱ ሀሳብ እናንሳ። አዎ ያው ሁላችንም አዝነን አፍረን ነበረ ባደረጉት ነገር። ፓሪስ ደግሞ በጣም ብዙ ቤተክርስቲያን ያለበት ቦታ ነው። በነገራችን ላይ ብዙ ታሪክ የነበረበት ቦታ ነው። ለነሱ ራሱ ውርደን ነው። ይቅርታም ጠይቀዋል፣ ግን የልባቸውን ሰርተው ማለት ነው። ይቅርታ ጠይቀዋል። ምንድነው የዚህ የግብረ ሰዶሙ ኮሚዩኒቲ የመጀመሪያው በጣም ገንዘብ ኢንቨስት ያደርጋሉ። በጣም አንደኛው ቻሌንጅ የሚሆንበት ለክርስትናውና ይህንን ለማይደግፈው አካል ገንዘብ ኢንቨስት ያደርጋሉ። ሁለተኛ በጣም ናይስ ናቸው፣ ማለት በጣም ጥሩ ናቸው። አሁን ብዙ ሰዎች ስናገኝ ስራ ቦታ ላይ አንድ ግብረ ሰዶማዊ የዚህ አገር ዜጋ አለች ወይ ደግሞ እንደዚህ ያለች ግን በጣም ጥሩ እኮ ነች ይላሉ። ጄኑዊንሊ ጥሩ ሆኖ ሊሆን ይችላል፣ አለዚያ ግን ማርኬቲንግ ነው ማለት ናይስነሳቸውን ይሸጡታል። በደንብም ሰርቶላቸዋል። እነሱ እኮ በጣም ምን ያውቃሉ ምስኪኖች ናቸው እንዲባል አይነት ማለት ነው። እና ያ አንዱ ማስፋፊያ መንገድ ነው። ይሄ ስላለ እንደ ልብ ሞብ አላስነሳም፣ ተቃውሞ አላስነሳም እንጂ ያው ሁሉም ጉልበቱን የሚያሳየው ክርስትና ላይ ነው። ሰይጣን ያው ስለሚያውቅ ነው አድራሻውን የእግዚአብሔርን ራሱን ሰኮናውን ትቀጠቅጣለህ የተባለው እንዲፈጸም ማለት ነው። እና ለማንኛውም ያንን ባየን ጊዜ ሁላችንም ማዝነናል። ስለዚህ እጃችን ላይ ያለ ዓለም አቀፍ ሚዲያ ሰዎች መጥተው የሚቀርጹት ሚዲያ እጃችን ላይ ያለው አላፋት ዝማሬ ነው። ደግሞ በአጋጣሚ የበለጠ ይህን ጉዳይ እንድንደፍር ያደረገን አንድ የፈረንሳይ ጋዜጠኛ መታ በፈረንሳይኛ የሚታተም ጋዜጣ ላይ ጥያቄ ጠይቃ ነበር። ኢንተርቪው እኔ ሰጥቼ ነበር። ፈረንሳይኛ ላይ ወጥቷል። ስለኛ ቤተክርስቲያን ነው እና ያው ሙሉ በሙሉ ያልነውን ባታወጣውም የቀረው ራሱ ይሄ ከመሆኑ በፊት ነው የምነግርህ እኮ ካላፋት በፊት። ስለዚህ ይሄ የበለጠ አነሳሳን እና ብዙ ተደክሞበታል፣ ተለፍቶበታል። ወደዱም ጠሉም በሆነ መልኩ መተው እዛ ቀርጸውታል። በምንችለው መልኩ ዓለም አቀፍ ሰዎች እንዲያዩት ፔጆቻቸው ላይ እንዲለቀቅ ለማድረግ ሞክረናል። ስላላዩት አይደለም ምንም የማይሉት ማለት ነው። ግን ቢያንስ እኛ ማድረግ ያለብንን እንደ ኢትዮጵያ እና አጋጣሚውን ደግሞ የኢትዮጵያ ቤተክርስቲያንን ለማስተዋወቅ ምን አይነት ታሪክ ያላት መሆኗን የነሱ ንቀት እና የኛ አክብሮት እኩል መሆኑን እንዲያውቁት እኛ ለጸሎተ ሐሙስና ለስጋ ወደሙ ያለን ክብር እነሱ ያሳዩት ንቀት ያህል ነው የሚለውን ማሳየት ነበረ። በዛ መልኩ ሆነ። በጣም ፊልም ላይ እሱ የ1 ደቂቃ ተኩል ትሬለር ለማውጣት የራሱ ዳይሬክተር ይመድባሉ ውጪዎቹ። ከባድ ነው በጣም የ2 ሰዓትን ፊልም በ1 ደቂቃ ተኩል መግለጽ ከመልከ ጼዴቅ ጀምሮ እስከ ፓሪስ ኦሎምፒክ ድረስ ያለውን ታሪክ within 2 ሚኒት
እኔ በጣም ነው በራሴ የተደመምኩትና የተሰራው ግራፊክስ እያንዳንዱ ነገር በደንብ አድርጎ ነው የተሰራውና ምን አለ ፊልሞች እንደዚህ ቢሰሩ የሚሉ ሀሳቦች ይነሳሉና ያነሳሁትም ከዛ አኳያ ነው። አርት ምን ያህል መግዛት እንደሚችል ምን ያህል መልእክት ማስተላለፍ እንደሚቻል እና በጣም ትልቅ ስራ ተሰርቷል በሱ ላይ። ይህንን ካነሳን ውጭውን ያነሳ ነው። ይሄንን ሁሉም ተነስቶ ያው ክርስትና ላይ ነው የሚዘምተው ብለናል። እንደ ኢትዮጵያውያን ቤተክርስቲያን ብዙዎች ስደት ላይ ነች ይላሉ። ቤተክርስቲያን በዚህ ዘመን ልክ ከዚህ በፊት የነበረውን አይነት ቻሌንጆች እንትናቸው ይለያይ እንጂ ታሪካቸውና አካሄዳቸው ይለያይ እንጂ አሁንም ስደት ላይ ነች ይባላል እና ተስፋ ይታይካል እንደው መምህር? እኔ በጣም ነው ተስፋ የሚታይ። ያው ክርስቲያን ተስፋ ስለማይቆርጥ ነው አንደኛው። ግን ቤተክርስቲያን ስደት ላይ ያልሆነችበት ዘመን መቼ ነው? ቤተክርስቲያን ከስደት ወጥታ አታውቅም። ስደት ላይ ነበረች፣ ስደት ላይ ነች። መጥቶ እስኪገላግላት ድረስ ስደት ላይ ነው የምትቆየው። ይሄ ሁልጊዜ ያለ ነው። ግን ስደት ላይ በነበረችበት ዘመን የሰራቻቸውን ስራዎች ማስታወስ አለብን። ለምሳሌ ቅድም ኢትዮጵያዊን ጃንደረባ እያነሳን ነበር። ኢትዮጵያዊን ጃንደረባ ያጠመቀው ፊልጶስ ነው። ፊልጶስ ከማጥመቁ በፊት 1-2 ምዕራፍ ሄደ ሐዋርያት ሥራን አንብበው። 7 ዲያቆናት ተሾሙ። ከ7ቱ አንዱ እስጢፋኖስ ተገደለ። በቤተ ክርስቲያንም ታላቅ ስደት ሆነ ይላል። ፊልጶስም በሰማርያ እየዞረ ወንጌልን ይሰብክ ነበር ነው የሚለው። የእስጢፋኖስ ሰማዕትነት ፊልጶስን ከወንጌል አገልግሎት አላቆመው። ጭራሽ ሄዶ ሰማርያ ላይ በጣም ትልቅ አገልግሎት ሰራ። ከዛ በጣም ገነነ፣ ተወዳጅ ሆነ። ከዛ እግዚአብሔር በጣም ስትወደድ እና ዝናህ ሲገን ደስ አይለውም እንዳትጠፋ ስለሚፈልግ። ስለዚህ ከዚህ ከሰማርያ ተነሳና ወደ ምድረ በዳ ሂድ ብሎ ደግሞ ኢትዮጵያዊን ጃንደረባ ስበካለው። ሮጦ አሳዶ አንድ ሰው ፍለጋ ሄዶ አስተምሮ አጠመቀ። አንድ ሰው ነው ያጠመቀው እሱ፣ ግን እኛን ሁሉ አገኘ። ለምንድነው? በስደት ዘመናት የተሰሩ ስራዎች ናቸው እስካሁን ያሉት። ዘመነ ሰማዕታትን የመሰለ እኮ ዘመን አልፋለች ቤተክርስቲያን። እነዛን አሰቃቂ ዘመናት ግን አገልግሎት አላቆመችም፣ ስብከቷን አላቆመችም፣ ቅዳሴዋን አላቆመችም። ቶሎ ነው ኮምፕሮማይዝ እኛ የምናደርገው ሁሉ ነገር እንዲቆም። በቃ አሁን ዘመኑ ጥሩ አይደለም ብለን አገልግሎቱን መተው የለብንም። አድቫንቴጆቻችንን መጠቀም አለብን። የሚመጡት ክፉ ነገሮች ሁሉ እድሎችም ጭምር ናቸው። እኛ እጃችን ላይ ያሉ እድሎችን ስለማንጠቀም እየቆየ ሲመጣ ነው የሚጠባው። እኔ አንድ ቦታውን አልናገርም፣ ታቦት ሆስፒታል ገብቶ ይባርካል ህሙማንን የጥምቀት ጊዜ እና እዛ ቦታ ላይ ያሉ አንዳንድ ሰዎች ይህን ነገር የማይደግፉ ሰዎች አመት በመጣ ቁጥር ታቦት አይገባም ይላሉ። ይግባ አይገባም፣ ይግባ አይገባም ሲጨቃጨቁ ይቆዩና ከዛ ጥምቀት ሲመጣ ይገባል ታቦቱ፣ ህዝቡ ግር ብሎ ሲመጣ። ከዛ በቃ በየአመቱ ይሄ ነገር ነው የሚደረገው። ምንድን ነው መፍትሄው? ነው ለምሳሌ እዛ ሆስፒታል አካባቢ ያሉ ምእመናን እዛ ቦታ ላይ ታቦቱ ገብቶ ህሙማንን ባርኮ ወጥቷል ለብዙ ዓመታት አይደል? ስለዚህ ቦታው የተባረከ ነውና እዛ ቦታ ላይ ቤተክርስቲያን እንስራ ብለው ቢጠይቁ፣ ምሳሌ ነው ነገር ላይፈቀድ ይችላል። ግን ሁለተኛ ታቦት አይገባ አይባልም። ትልቅ ነገር ስትጠይቅ ትንሹን ነገር ታስከብራለህ። እኛ ዋናችንን ይዘን ነው ከማንም ጋር የምንደራደረው። ያ እጃችን ላይ ያሉንን ቦታዎች፣ እጃችን ላይ ያሉንን የአገልግሎት እድሎች፣ ክፍት ቦታዎች ተጠቅመን የሌሉንን ማግኘት እንችላለን። እኛ ያሉንም ተጠቅመን መስራት አንፈልግም፣ የሌሉንን ደግሞ የጠቀስን መዘመር እንፈልጋለን። ያ ደግሞ የበለጠ እልህ ከኛ በተቃራኒ ላለው ሰው እልህ የሚያስይዝ ያላሰበውን የሚያሳስብ ይሆናል። ስለዚህ ባለን እድል ብንሰራ፣ ይሄ ዘመን ብቻ ይዞት የመጣ እድል አለ። አቤት ሐዋርያት ይሄን ዘመን ቢያገኙት ኖሮ እንዴት አይነት ስብከት ነበር የሚሰበክበት፣ እንዴት አይነት ስራ ይሰራበት ነበር። እኛ ያለን እነሱ የሌላቸው እድል አለ እኮ፣ ቅድስናው እንዳለ ሆኖ ማለት ነው። እና ብዙ ኦፖርቹኒቲስ ስለዘገየን ያመለጡን አሉ። ትናንትና ብንሰራባቸው ኖሮ አንዳንድ አካባቢዎች፣ ትናንትና ብንሰራባቸው ኖሮ አንዳንድ ክብረ በዓሎች፣ ባህላዊ ስነ ስርዓቶች፣ ዛሬ ብዙ ነገር መፍጠር እንችል ነበር። እናልፋ። አሁንም ዛሬ ይሄ ትውልድ ብለን ደግሞ መሳደብም ያምረናል። ሰይጣን ብቻ ነው ባላስተማረው የሚናገር። እግዚአብሔር እንደዚህ አይነት ነገር የለውም። ማለት ትውልዱን ለመንቀፍ የሚያስችለው መጀመሪያ ማስተማር ማለት፣ ለመገሰጽም እኮ መጀመሪያ ማስተማር አለብህ። በፍጹም ልብህ እየታገስክ ምከር፣ አስተምር፣ ገስጽም ነው ያለው ቅዱስ ጳውሎስ። መጀመሪያ ታግሰህ ምከረው፣ ከዛ አስተምረው፣ ከዛ ገስጸው። እኛ መምከሩንም ማስተማሩንም ሳንሰራ ተግሳጽ ያምረናል።
እና እንትን ማለት ያምረናል። እና ብዙ እድሎች አሉ። ይሄ ትውልድ ብቻ ሊሰራው የሚችል በዚህ ትውልድ ብቻ መሰራት የሚችል በጣም በርካታ እድሎች አሉ። ወደ ኢትዮጵያ ቤተክርስቲያን ፖቴንሻል ስንመጣ ቅድም ላሊበላን አንስተን ነበር። ላሊበላ ብቻውን እኔ ከገዳሙ ጋር ብዙ አንዳንድ ነገሮች ለመስራት ትእዛዝ ታዘን አንዳንድ ፕሮጀክቶች የሞካከርን ነው። ላሊበላ ብቻውን የኢትዮጵያን ቤተክርስቲያን ማስተዳደር የሚችል ሀብት አለው። የኢትዮጵያ ቤተ አሁን ለላሊበላ ቢለመን ያምራል? ይለመናል እንጂ አይለመንም። ቅዱስ ላሊበላ ግን እኛ ቦታውን ስላልተጠቀምንበት የትኛው ሆቴል ነው ላሊበላ አዳራሽ የሚባል የሌለው ሆቴል አለ? የትኛው የባህር ሬስቶራንት ነው የላሊበላ ስዕል የሌለው? መክፈል እኮ ነበረበት። ለእያንዳንዱ የላሊበላ ስዕል እኮ መጠየቅ ትችላለች። ቤተ ሀብቷ እኮ ነው፣ ፕሮፐርቲ እንትን የአእምሮ ንብረቷ እኮ ነው አይደል እንዴ? ስለዚህ ቶው አንድ ነገር መዛ ኢትዮጵያ ቤተክርስቲያን መስቀሏን ብቻ መዛ፣ ስዕሏን ብቻ መዛ፣ ነጠላዋን ብቻ መዛ። በሱ ስራ ብንሰራ ያለንን ፖቴንሻል በደንብ ብናየው ምን አይነት ልዕልት ክብርት ቤተክርስቲያን እንደሆነች ሀብት የሞላት ቤተክርስቲያን እንደሆነች ተረድተን ብናገለግል ጊዜም አይኖረንም። በነገራችን ሌሎች እንዲያደርጉ ገቡ ወጡ ምናምን የሚያሰኘን የራሳችንን አሳይመንት ስለማንሰራ ነው። ይህንን ካነሳን ብዙ ጊዜ ኢኮኖሚውን አነሳን፣ አሁን በዚህ ውስጥ ጥበቡን አነሳን፣ አስተምሮቷን አነሳን። የማይነኩ የሚባሉ ሀሳቦች አሉ። ለምሳሌ ኦርቶዶክሳውያን ፖለቲካ ውስጥ ገብተው መሳተፍ አይችሉም ወይ ደግሞ የሉ ማለት አይደለም። አሉ በጣም ኦርቶዶክሳውያን በጣም ለሀገር እየሰሩ ያሉ አሉ። ኦርቶዶክሳዊ መሆናቸውን ብቻ የምናውቀው ራሱ ለምሳሌ ሲሞቱ ስላሴ ሲቀበሩ ብቻ የምናውቃቸውም አሉ። ነገር ግን ለምሳሌ ወይ ካህናት ለምን አይገቡም ይባላል፣ ወይ ደግሞ እንደዚህ እኔ ኦርቶዶክስ ነኝ ኦርቶዶክስነቱን ገልጾ ሄዱ ፖለቲካ ውስጥ ለምን አይሳተፍም የሚባሉ ሀሳቦች ያነሳሉ። እና ቤተክርስቲያን በዚህ ዘርፍ ውስጥ ይሄ መሳተፍ የለበትም ይሄ መሳተፍ አለበት ብላ የምትወስነው ነገር አለ? ኦርቶዶክሳዊ ውስጥ ገብቶ ልክ እንደ ኢኮኖሚው እንደ ማህበራዊ ጉዳዮች ውስጥ ገብቶ ፖለቲካ ውስጥ መሳተፍ አይችልም? በደንብ ነው የሚችለው። በመሰረቱ ፖለቲካ አልወድም ማለት ራሱ ፖለቲካ ነው ይባላል። እሱም አንድ ፖለቲካ ስለሆነ ማለት ነው። እኔ በዚህ ጉዳይ ላይ በአጭር አረፍተ ነገር ልንገር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክህነት አገልግሎት፣ በሰባኪነት፣ በዲያቆንነት፣ በዘማሪነት የሚያገለግሉ በጵጵስና ወይ በሌላውም አገልግሎት የሚያገለግሉ ሰዎች ወደ ፖለቲካ እንዳይገቡ፣ ስለ ፖለቲካ ጉዳዮች ላይ ኢንቮልቭ እንዳያደርጉ ቀኖና ይከለክላቸዋል። ይህን ሁሉም የመጽሐፍት መምህራን ጠንቅቀው ያውቁታል። አንድ ጥያቄ ልጠይቅ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑም ምእመኑም ሁሉንም ስትቆጥረው ስንት ይሆናል ብዛቱ? በግምት 67 ሚሊዮን እንበል። እሺ ከ67 ሚሊዮኑ ዲያቆኑ፣ ቄሱ፣ ሰባኪው፣ ዘማሪው፣ ጳጳሱ፣ አገልጋዩ ስንት ነው? ከ60 1 ሚሊዮን 59 ሚሊዮኑ ምእመን ነው። 59 ሚሊዮኑ ፖለቲካ ላይ ቢሳተፍ ይሻላል ወይስ 1 ሚሊዮኑ? ለፖለቲካው ፖለቲካውን በደንብ ለመቆጣጠር ከፈለግን 59 ሚሊዮኑ ነው የሚሻለው ቢሳተፍ ወይስ 1 ሚሊዮኑ? ምእመናን ሙሉ በሙሉ በየትኛውም ፖለቲካዊ ጉዳዮች ላይ ተሳታፊ ንቁ መሆን አለባቸው። 1 ሚሊዮኑ ደግሞ የ59 ሚሊዮኑ እረኞች ናቸው። 59 ሚሊዮኑን ከዚች ኦርቶዶክሳዊት ሃይማኖት ከዚች ኦርቶዶክሳዊት መንገድ እንዳይወጡ የማስተማር ሌላ መንግስት አላቸው። ሌላ ዘላለማዊ መንግስት አላቸው። ኃላፊነት አለባቸው። ገብቷል አይደል? ስለዚህ ያን ዘላለማዊ መንግስት የማስተዳደር የመምራት ሌላ ፖለቲካ አላቸው። እነሱ መንፈሳዊ የነፍስ ፖለቲካ አላቸው። እነዚህ 1 ሚሊዮኖቹ 59ኙ ላይ ስራ ከሰሩ 59ኙ ፖለቲካው ላይ ከተሳተፉ ቤተክርስቲያን ከፍ ማለት ትችላለች። እና እኛ ስለ ፖለቲካ ተሳትፎ ስናወራ እነዚህን 1 ሚሊዮኑን ነው ዲያቆኑን፣ ቄሱን ወደዛ ስለ ሽፍት ስለማድረግ እሱ አይደል 59ኙ ላይ እናወራ። እነሱ ይሄን ደግሞ ኢትዮጵያዊ ጃንደረባና ፊልጶስ አድርገው አሳይተውናል። ጃንደረባው ፖለቲከኛ ነው፣ የመንግስት ባለስልጣን ነው። ፊልጶስ ዲያቆን ነው። ፊልጶስ መጥቶ ጃንደረባውን አስተማረ። ጃንደረባው መጥቶ ኢትዮጵያን ማስተማር ቻለ። አንድ ባለስልጣን ላይ ስትሰራ ብዙ ነገር ማድረግ ትችላል። ስለዚህ የኢትዮጵያ ቤተክርስቲያን አገልግሎት በትክክል ባለስልጣናቱንም ኮንሲደር ያደረገ፣ እነሱም ነፍሳት እኮ ናቸው፣ መማር አለባቸው፣ ወንጌል ይጠማቸዋል። በተለያየ አጋጣሚዎች እናየዋለን። ስለዚህ እነሱን ማስተማርና እነሱን መስበክ ላይ ስራችንን እኛ 1 ሚሊዮኖቹ ከበረታን 59 ሚሊዮን ፖለቲካሊ ለውጥ ማምጣት የሚችል ኦርቶዶክሳዊ መፍጠር ይቻላል። አለዚያ ግን ሉዝ ታረጋለህ እዚህም እዛም የምትል ከሆነ ብዬ አስባለሁ። በጣም አሪፍ። እንደው አንድ በጣም የምወደው ጥያቄ አለ ልጠይቅ የምፈልገው፣ እሱን ከመጠየቄ በፊት መጨረሻ የምትለው ነገር አለ?
ምንም የለኝም። እንኳን ለትንሳኤው አደረሳችሁ ነው። ምናልባት እዚህ አጋጣሚ እንኳን አደረሳችሁ ማለት ከፈለክም እንደው ስለ ኢጃት የተወሰነ ሀሳብ መስጠት ትችላለህ ስላሉት ነገሮች። ሌላው ደግሞ ሰሞኑን ያው መቄዶንያ በጣም ሰፊ እንቅስቃሴ ነበርና ስለሱም ነው የተወሰነ ነገር ማለት ከፈለክ ጠቀስ አድርጌ ይላል። አዎ ስለ ኢትዮጵያ ጃንደረባ ቅድም አነሳስቻለሁ። ስለ መቄዶንያ ግን ላነሳ ፈልጋለሁ። መቄዶንያ ሄዳችሁ በዓል አክብሩ። በጣም ተአምር እየሰሩ ያሉ ወንድሞቻችን እህቶቻችን ናቸው። እዛው እየኖሩ ከነዳያኑ ጋር በቀን ኢን ሚሊየንስ ነው ወጪ የሚወጣው። ምግብ የሚላከው አረጋውያን በክብር የሚጦሩበት ቦታ ነው ማለት ዝም ብሎ ከረዳናቸው ይበቃቸዋል በሚል ሳይሆን በታላቅ አክብሮት ርህራሄ ባለበት ኢቲካል በሆነ መንገድ የምጽዋት ክብር የታየበት ቦታ ነው። ሁሉን ኢትዮጵያ የሚያስተባብር ቦታ ነው። ወንድማችን ክቡር ዶክተር ቢንያም በጣም ትልቅ ስራ እየሰራ ያለ ከህመም ጋር እየታገለ እግዚአብሔር ከውዳሴ ከንቱ ሊጠብቀው ብሎ በደዌ የደቆሰው ብዙ በጎ ስራ እየሰራ ያለ ወንድማችን ነው። ስለዚህ መቄዶንያን መርዳት በጣም ጥሩ ነው። ነገ መቄዶንያ እንደማገቡ ምንም ማረጋገጫ የላችሁም ሁላችሁንም፣ እኔም የለኝም። ስለዚህ እነዚህን ወንድሞቻችን እንርዳ። በጣም አሪፍ። እንደውም ቅድሚያ ነበር አምባሳደር መሆንንም መጥቀስ ነበረብኝ። እንዲህ አይነት ክፍተት አለ፣ ስልጣን እየተረሳ ነው። እንግዲህ በጣም እጅግ አድርጌ ያመሰግናለሁ መምህር ዲያቆን ሄኖክ ኃይሌ የመቄዶንያ ሙሉ አምባሳደር። ቅድም አባ ጊዮርጊስ ዘጋስጫን ስናነሳ እመቤታችን የማመሰግንበት ፈልጌ አጣው የሚል ሀሳብ አነሳ። ብዙዎች በተለይ ስለ እመቤታችን ክብር ሲያነሱ፣ ቅድስና ሲያነሱ ቃላት የሚያንሳቸው አባቶች አሉ። በዚህ ዘመን ደግሞ ለእመቤታችን የሚሰጡ በተለይ የሌሎቹን ቤተ እምነት በተለያየ መንገድ አንስተከዋል አንተም በተለያየ ትምህርቶች ላይ እና አሁንም ማንሳት አልፈልግም። እንደው የድንግል ማርያምን ቅድስና የድንግል ማርያምን እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሀሳብ ላንሳ። እኔ እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷም የወደደችለት ስራዋ ነው እና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። ደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ ዲያቆን። እንግዲህ ከ15 በላይ መጽሐፍቶች የመጨረሻው መጽሐፍት ለግሸን ደብረ ከርቤ የተበረከተ መጽሐፍ ነው። ለእናታችን ቤት ከ15 በላይ መጽሐፍቶች ተጽፈዋል በመምህር ዲያቆን ሄኖክ ኃይሌ። ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየው ነው ስለ እመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለ እመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለግኩ ነው በአንተ ሀሳብ ያነሳሁትና ዲያቆን ሄኖክ ኃይሌ እንግዲህ ከ15 በላይ መጽሐፍቶችን እንዲሁም ደግሞ ከ6 በላይ ፊልሞችን በትርጉም ደረጃ ከዛ ባለፈ ደግሞ ወደፊት የሚወጡ እጅግ የተለያዩ ጥበባዊ ስራዎች አሉ። የመዝሙርና ግጥም ዜማዎች በጣም እጅግ ብዙ ቅድም የጠቀስነው አለ። ቤተክርስቲያንን አንተውም ከቶ በዚህ ዘመን እንደ ቤተክርስቲያን እንደ አርማ የሚዘመር መዝሙር ነው። ይህንን ወንድማችን ዲያቆን ሄኖክ ኃይሌ ደርሶት እዚያ አድርሶታል ማለት ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰ ማለት እፈልጋለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። አክብረኸኝ በጣም እኔን ጥያቄን ሳትንቅ ስለመጣክ እጅግ አድርጌ አመሰግናለሁ መምህር። እኔም አመሰግናለሁ። መልካም በዓል። አሜን። ምን ያህል በንቲ ነበርኩኝ ከመላው ኢቲአርቲ ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ደስ የሚል ቆይታ ወደ እናንተ አድርሰን ነበር። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ፕሮግራም በሌላ እንግዳ እንቀርባለን። እስከዛው ድረስ ሰላም። ፍጥረት ሁሉ ለእግዚአብሔር ይገዛል።